ስስቅ እኮ እውነት ይመስላችኋል የሚባል ህይወት የለኝም። እኔን ግልጽ ነው ህይወቴ። ከካሜራ ጀርባና ከካሜራ ፊት የሚባል ህይወት የለኝም። ለዛ ነው ሁሌም አንድ አይነት መቅደስ፣ ሁሌም አንድ አይነት ነኝ። ለዛ ነው ላለፉት ከዩቲዩብ ጀምሬ ምንም አይነት የማታዩት በቃ ይቹ ነኝ አልለወጥም። ምክንያቱም ግልጽ የሆነ ህይወት ነው ያለኝ በተፈጥሮዬ። ደስተኛ ካልሆንኩ ሶሻል ሚዲያ ላይ አልመጣም። ቤት ውስጥ ደስተኛ ሳልሆን ከእናንተ ደስታ ለማግኘት የውሸት መሳቅ አልችልበትም። እኔ ጥቅልል ብለሽ ተኝ ነው የሚለኝ ደስተኛ ካልሆንኩ። ምን ላድርግ ማማዬ? እሺ ይቅርታ። ጀርመን ሀበሾች አብዷል። አንቺ ራስሽን ጠብቂ። ጀርመን ያሉ ሀበሾች አብደዋል። አንቺ ራስሽን ጠብቂ። አያገኙኝማ። የት አገኛቸዋል? እኔ ማታ ብሬያቸው ሽሻ ቤት አልሄድ፣ ጭፈራ ቤት አልሄድ፣ የት ያገኙኛል? እኔ ዩሮ ነው የሚይዘው የኔ እናት። እኔ ትዳሬንና ብር ነው የሚይዘው። ትዳር ሆኜ ያ በተቻለሽ መጠን እየጠየቅሽ ምን እያልሽ ትችያለሽ። ቋንቋ ምንም ባቺ ራሱ ቀስ እያልሽ ካሸሪ ትመጫለሽ። እመኝኝ፣ ነገርኩሽ፣ ትመጫለሽ። ዋናው ነገር አንቺ ለማወቅ ሞክሪ። አዲስ ስትመጪ ሰራት ሁሉም አለቆችሽ ይሆናሉ። አፍጥኝ ይሉሻል ምናምን። እንዳትፈሪ፣ ምንም እንዳትፈሪ። እኔ ግን የምመክርሽ ቶሎ ብልጥ ሁኚ። ፒኤልኦችን ሽምድድ ፎቶ አንስተሽ ያሳዩሻል እኮ ካሸሪ አካባቢም ያሳዩሻል። እዛ ብቻ ያረጉሽም። የመጀመሪያ ቀን ትምህርት እንትን ስትይ ሁሉንም እንድታቂ አይደለም የሚፈልጉት። ሞፕሮ ያሳዩሻል፣ ቲፍ ኩሉንግ ያሳዩሻል፣ ኦብስኪ ሚውዚ ያሳዩሻል፣ ናሩንገን ያሳዩሻል ምናምን። ከዛ ደግሞ ካሰላይ ያሳዩሻል። ያኔ አንቺ ካሸሪ ላይ ስትሄጂ ቀስ ብለሽ ፎቶ ቀጭ ታረጊና በሁሉም በኩል ያለውን ፒኤልኡን እንዳለ ሽምድድ አድርገሽ ታጠኛለሽ። ከዛ ሰው ሲቸግራቸው ድንገት ሲታመምባቸው አንድ ቀን ያስገቡሽ ለታ ያውሻል። ከዛም ጎበዝ እንደሆንሽ ካወቁ ሁሌ ካሸሪ ላይ ተሰላፊ ያረጉሻል። ከዛ የጉልበት ብዝበዛው ይቀርልሻል ማለት ነው። ነይና እንይሽ ነው ያለኝ እኮ ይውሽ ያ እንደዛ አድርጊ። እግዚአብሔርን እኔውም ባለቤቴ ባይኖር ኖሮ የሽያጭ ሰራተኛ አልሆንም ነበር። ተይ ደግሞ ደነዝ የደነዝኔ እናት አፈርት ብላ ባሌን የሚሳደብ ሰው ደሜን ነው የሚያፈላው። ቅንቅናም ልጅ ደደብ። እንዴት አለ የተባረከ ባል እንዳለኝ ብታውቅ ኖሮ ይሄን አትልም ነበር። እንዴት አለ የተባረከ ጅላጅል የጅል ልጅ ሽማግሌ። የስንት ዓመት ሰው እንዳገባልህ ነው የፈለከው? ባሌ 43 ዓመት ሆነ 40 ዓመቴ። ሽማግሌ ካልክና ታናሽን ላግባልህ? ታናሽን አግብቼ ለሱ ሱሪ እየገዛሁ ላባብል፣ ቀበቶ እየገዛሁ ላባብል፣ ሽቶ እየገዛሁ ላባብል። እኔ እኮ ግራ ይገባኛል። አሁን አፈሻ ይሙት የምወደው አባቴ፣ አንድ ጥያቄ ልጠይቃችሁ። እንደውም የምወደው አባቴ አፈሽዬ ይሙት። አሁን ባሌ የ43 ዓመት ሰውዬ ሽማግሌ ከተባለ እኔ 40 ዓመቴ እሱ 43 ዓመቱ ሽማግሌ ከተባለ የ35 ዓመት ጎረምሳ አግብቼ እኔ ለሱ ሽቶ እየገዛው በድለላ በገንዘብ ኃይል ላስቀምጥልህ ነው? አልገባኝም። ማለት አልገባኝም። ምን አሁን የ43 ዓመት ሰው ባለቤቴ ያኔ እሱ የ34 ዓመት ሆኖ እኔ የ31 ዓመት ሆኜ የጠበስኩት ሰውዬ አንድ ላይ ሄደን እኔ 40 ገባው እሱ 43 ገባ። የታናሽ እህቱ እኩያ ነኝ። አሁን ይሄንን ሰውዬ ፈትቼ የስንት ዓመት ላግባ? ሽማግሌ እንዳይሆን ከእድሜ ወረድ ብዬ ከዛን ወልጃለሁ። በዛ ላይ በእድሜ በልጠዋለሁ። ከዛን ጌታዬ ከዛን ትቶኝ ሲሄድ ከኤክሱ ጋር ከአዲሷ ጣውንቴ ጋር አንቺ ሰላምታ የኔ እናት ወይ እኩያ ወይ ሴት ልጅ 2 ዓመትም ሆነ 1 ዓመት አነስ ስትል ነው ጥሩ። እኔ እኮ ግራ ገባኝ። እኮ ኤድዬ ምን ልበላቸው? እኛ ቀንጨራ ስለሆነን ነው እድሜ በቂጡ ቀንጨራ። እመቤቴን ቀንጨራዎች እኮ ነው። ቀንጨራ እድሜ በቂጡ ሆነን ነው።
ቴንክ ዩ አይደለም እሱን ሁሉ ብዙ ሰው እኮ ነው የሚጽፍልኝ በውስጥ መስመር ሸባውን ፍችና አግቢኝ። የ43 ዓመቱን ሰውዬ የ40 ዓመት ሴትዮ ፈትቼ የስንት ዓመቱን ላግባ? ከዛ በድብቅ አግብቼ የአሮጊት ፍቅረኛ ያለ ኩያ ፍቅር ተምዬ ብታማ ጥቅሜን ያውቃለሁ። ኑርልኝም ማሚ አይ ላቭ ዩ ጧጧት ገንፎ ነው ፍርፍር ነው ስወጣ የኪስ ገንዘብ ነው ማሚ እያለ ይዝፈንልኝ። ታናሽን አግብቼ እኔ ሸዋይቷል ልዋረድ። ሰው ልጁን ይለማመጣል እንጂ ታናሹን አግብቶ ባሉን ይለማመጣል። ግራ እኮ ነው የምታጋቡኝ። ኤልማር ግራ እኮ አጋቡኝ እኮ። እኔም አሮጊት ነኝ ለነገሩ ተወኛ። እድሜያቸውን በስርዓቱ የማያውቁ እኮ ናቸው አሮጊት ሽማግሌ የሚሉት። ዲሊች እየመጡ ሼባውን አፍችና እኔ ላግባሽ ይሉኛል። እሺ ሼባውንስ እሺ ልፍታው። ሼባው 43 ዓመቱ እኔ 40 ዓመቴ። የስንት ዓመት ላግባሽ ወጣት እንዲሆንልኝ ነው የኔ ጥያቄ። ነው 28 ዓመቴ ነው ልበልህ እና የ37 ዓመቱን ሰውዬ ላግባህ። ታዲያ እኔ ደግሞ 28 ዓመቴ ካልኩኝ የመጀመሪያ ልጅ አሁን ከወር በኋላ 18 ዓመት ይሞላታል። በስንት ዓመቴ ወልጃት? በ10 ዓመቴ ወልጃት። ኧረ ተው ጋይስ፣ ኧረ ተው። ማርያምን ማአሰው ነው በውስጥ የሚጽፍልኝ። ባለቤቴ አንዳንዴ ያይና ባይ ኦይሽስ ኡንግላው በልሽ ኮሚሽ ይለኛል። ማር ምናምን ይልኩልኛል። አንዳንዴ ያው ስልኬ ክፍት ነው ታውቃላችሁ። በእኔና በሱ መካከል ምንም ድብብቅ የለም። ከዛና ቫስ በሩም ኤርሽክት ሶቫስ ብሉ መንቃ ወደርሹ ብሎ ቃም ይልካል። አንዱን ባለፈው ባለቤቴ ሪፖርት አድርጎ እንትኑን ፌስቡክን አስጠፋበት። ሪፖርት አድርጎ ማርያምን እቃ ልኮልኝ መቅድዬ ወደርሽው የኔ ነው ብሎ ላከ ማለት ነው። ከዛም ባለቤቴ ሪፖርት አድርጎ አቃጣለበት። ደግነቱ ብዙም ተከታይ የሌለው ነው። የገበርድ ነገር ነው መሰለኝ አላውቅም። ማርያምን አቃጠለበት ባለቤቴ። ፌስቡክ ጋር ተጻጽፎ የላከውን ስካን አድርጎ ልኮ ፌስቡኩን አቃጠለበት። ግን ብዙ ተከታይ ሊሆናል። ፍሬንድ 2000 ሰው ምናምን ያለው ሰው ነው። ዝም ብሎ ኢትዮጵያ የተቀመጠ ከረባት ያደረገ መንግስት ሰራተኛ የመሰለ ሰውዬ ቁጭ ብሎ ቃል እኮ ወደርሽው የኔ ነው ያንቺ የባልሽ እንደዚህ ነው ብሎ ይልካል። ጸይም ካማረሽ ብዬ ነው ብሎ የሚልክ ሰው አለ። ማርያም ለዛ እኮ ነው አሁን ሰው ቀጥታ ስትደውሉ ማታገኙኝ። ቀጥታ እንዳይወጣ አድርጌዋለሁ። አሁን ቀጥታ ሰው ቢልክ እኔን አያገኘኝም። መጀመሪያ ፍሬንድ ካላረኩት ኦን ካላደረኩት ገና ሜሴጅ ውስጥ ወደ ውስጥ ገብቼ የምፈልገውን ኦን ካላደረኩት አሁን ቀጥታ ሜሴጅ ሰው ቢደውል ቢጽፍ አያገኘኝም። በጣም እንትን ናቸው። እና አንዳንዴ እስማ ለምን አዲስ አበባ ሄደሽ እንዳትልክልኝ አትይው? ያ እንደዛ ማድረግ ትችላለህ። የታለ ቆይ ሌላ ስልኬ ላሳያችሁ። እስቲ ሌላ ስልኬ ላይ ካገኘሁት ያው ፌስቡክ ሌላም ስልክ ላይ ስላለ ቲክቶክ ነው እዚህኛው ስልክ ላይ ብቻ ያለ። አሁን ለምሳሌ ኔትወርክ የለም።
ኦኬ እስቲ በዚህኛው ስልክ ይቻላል እንዴ? ይሄኛው ስልክ የለውም። ለምሳሌ አሁን እዚህ ጋር ስትመጡ ትክክለኛ ቀጥታ ሰዎች የሚያገኙኝ ነው። እዚህ ጋር ትገቡና እዚህ ጋር ገብቼ ያላነበብኩትን የታገኛለሁ። ይኸው ያላነበብኳቸው ታያቻል። ይኸው አላሳይም፣ አላስጠጋም። ያላነበብኳቸውን ከዚህ መካከል እንዳለ እነዚህ ያላነበብኳቸው ናቸው ማለት ነው። እዚህ ውስጥ ያሉት ገብቷቸዋል አይደለም? እዚህ ጋር እንዳለ ቢደውሉ ሰዎች የሚያገኙኝ ነው። እንዳለ አብዛኛውን አንብቤዋለሁ፣ እንደምታዩት ተነቧል። አንብቤዋለሁ። የምመልስላቸውንም መልሻለሁ። ለምሳሌ እዚህ ጋር የምመልስላቸውን መልሻለሁ። እዛኛው ስልኬ ጋር እዛ ጋር ነው። ሳምሰንግ ግን በጎን በኩል ነው። ከዛን ኖዬ ናህሪሽት አንፍራገን ይላል። ኖዬ ናህሪሽት አንፍራገን የሚለው ጋር ይሄ ያልተነበበ ነው ማለት ነው። አያችሁ? ያልተነበቡ ሜሴጆች ማለት ነው። ስለዚህ አሁን ላይ ቢላክም ቀጥታ ባለቤቴ አያየውም ማለት ነው። ምክንያቱም በጣም ብዙ ይደብራል ወይ ስልኬ የሆነ ቦታ ሆኖ ሰዎች የብልግና ነገር ይልካሉ። ለሰው እንትን አይጠነቀቁም። ኦን አረግላችኋለሁ። ይሄንን አይና ስራ ስፈታ ቁጭ ብዬ ኢቭን ያው ግሩፕ ላይ አሁን አስገብተውኝ እኔ ያላየሁላቸው ወሬኞች። ግሩፕ ላይ የምታስገቡኝ ሰዎች አሁን ግሩፕ ፈርላሰን አስወጣችኋለሁ፣ ግን እኔን አላየውም። ኦን ስላልሆነ እኔም ማግኘት አልቻሉም። ግሩፕ ላይ ራሱ ያስገቡኝ ሰዎች እዚህ ጋም ግሩፕ ፈርላሰን የት አባታችሁ ግሩፕ ላይ ለምንድን ነው የምታስገቡኝ? እነዚህ ደግሞ እነዚህ አይቼ ያልመለስኩላቸው ናቸው። እነዚህ ደግሞ ገና ያላየሁት ነው ማለት ነው። በተረፈ መደበኛ ኮንታክት ሰዎች ካሁን ቀደም እንዲደውሉልኝ እንዲጽፉልኝ ኦን ያረኳቸው ግን ፊት ለፊት አሉ ማለት ነው። ሶ እንደዚህ አድርጌ ነው የምጠቀመው። ለዛ ነው አይበሳጭም። ግን እንደ አንድ ኢትዮጵያዊት የሆነ እናንተ ግን እንዴት ነው በጣም ይገርማል ምናምን ሲልህ ደስ አይልህም። ባሲስ ባይ ኦሽ ዳስስ ወሩም ኢስ ኮሚሽ አንድ ሰው ትዳር ካለው አለው ነው። ባሉንም ልጆቹን ከፖሰተ በቃ ተጨማሪ ሰው አልፈልግም ማለት ነው። ተጨማሪ ሰው ቢፈልግ እኮ አንድ ሰው ባሉን ይደብቃል፣ ልጆቹን ይደብቃል። ያ ኦኬ ተጨማሪ የሆነ ነገር አለው። ሲንግል ነው፣ ሰዎች ይሞክራሉ። ነገር ግን አንድ ሰው ሶሻል ሚዲያ ላይ ባሉን ከፖሰተ ልጆቹን ከፖሰተ ፈሩ ምናምን ይለኛል። ለዛ ብዬ አሁን እኔ ወደ ውስጥ አረኩት ማለት ነው። አለሽ አንቺ አለሁኝ ሚስትህን አንቺ ነው የምትላት። ሰው ይደብራል። በአጠቃላይ ግን ብዙ ሰው እንደዚህ አይነት ነገር እኔ 11 የኔ 11 ኢንች ነው ልላክልሽ። ትሽ ወሬ ያለብህ አሁንም ጊዜ አንተ የናይጄሪያ ምናምን እየፈለጋችሁ ነው። እዛ ራሱ የኔ እኮ ነው አየሽው የራሴ ነው የምትሉት ወሬኛ ወሬ ያለብህ ሲጀመር ክፉ አታስወራኝ። አበሻን እና የሌላን ሰው ማወቅ ቀላል ነው። ሶሻል ሚዲያ ይቅር አይለኝም። ድሮም እሱ ጋም ሳልሆን ግጥም ስለምጽፍ ፌስቡክ ላይ አንዳንድ ነገር ስለምፖስት ምናምን ያውቃል። ምንም አይለኝም። እሱም ልጠቀም እንዳይለኝ ፍሪ እንጂ ያ
ገሃድ ቢመጣ አንዳንድ ነገር ቢነግራችሁ አሪፍ ነበር። አሁን አለሽ አንቺ ብለሽኝ ብሎክ ብሎክ አደርጋለሁ። ብሎክ አርጊኝ። አልተማርክም? አዲስ አበባ ልጅ አልተማርክም ወይ? አልተማርሽም የኔ ቆንጆ? ወይ አርበኞች ወይ ቀለም ወርቅ ወይ አበበች ጎበና ወይ ደግሞ ማን ነው ሜዴ ወይ ኡመር ሰመተር ምናምን አልተማርሽም? ቤተልሔም ፒያሳ ምናምን አልተማርሽም? እንደምንም ብለሽ የሼር ምልክቷን የቀስት ምልክቷን ተጫኝና ከዛን ክብ ነገር ይመጣልሻል። ከዛን እሱን ተጫኝና ብሎክ አርጊ። አዲስዬ አዲስ ሙጬ ወንዶች ብቻ አይደሉም ሴቶች ራሱ ያገባው እንዲወዳሉ። ይሄ የኢትዮጵያ መንፈስ አዲሱ ቫይረስ ነው። አዲሱ ቫይረስ አዎ፣ ሚስት የሌለው ወንድ ክፍቱን እያደረ ባል የሌላ ሴት ክፍቱን እያደረች ሚስቱን ይዞ የሚደንስ ባልሽን ስወደው ባልሽ እኮ ይላሉ። እንትን ሆናለች፣ ኢንተግሬት አድርጋለች። እንትና ደህና እየረዳች ነበር እኮ ቤተሰቦቿን እኮ ከደሞዟ ላይማ ድብና አድርጋ ነው የምትረዳው። ግን ይሄ እሷ እንደምትለው ማለት ነው ይሄ ለ7 ቀን ለ8 ቀን የሚያወጣው 4000 5000 6000 ዩሮ አልተዋጠላትም። እሷ የምትፈልገው አዲስ አበባ ላይ ያብር ሄዶ ጎረቤቶቿን ማንጫጫት በደንብ። ይሄ ጓደኞቿ በቃ አስበሽዋል፣ ለአባዬ መኪና ገዝቼለት በቃ እንደዚህ አድርጌላቸው ያለችው ነገር አልሆነም። እሷ የምትልከው ከሶፋ ከቴሌቪዥን ከፍሪጅ መለወጥ አላለፈም ወይ በራቸውን ፍሬንች ዶር ከማስገጠም አላለፈም። ይሄ እሷ የምትፈልገው ምንድነው? ጥሩ ደሞዝተኛ ስለሆነ ደሞዙን እየሰጣት የቫኬሽንም የ1 ዓመት የ2 ዓመት ቫኬሽን አቁሞ ለቤተሰብ 10,000 20,000 ልኮ ምናምን ነው የምታስበው። ጭራሽ አሁን 500 700 ብላ በግድ ተከራክሮ አሁን 500 ዩሮ በየወሩ እንትን ይላታል። አስቤዛ አንቺ ነሽ ብሏታል። ልጆች ደግሞ የልጅ ገንዘብ ባንቺ ስለሚገባ የልጆች ልብስ አይመለከተኝም ብሏታል። የልጆች ልብስ ግዛ ካልሽ የልጆች 250 የሚሰጠው በእኔ አካውንት ይግባላት ማለት ነው። ዘገት ግን ታረገባት። ወይኔ መቅድዬ ብላ እንዲህ አይነት ነገር ለምን ሳትነግሪን ብታስተምሪን። እኔ ከኔ ቀደም ብለሽ ልምድ ያለሽ አንቺ ነሽ እያልኩኝ በሜሴንጀር ነው እንደዚህ አውርታኛ አንድ እህት ማለት ነው። ቻናል ያለሽ ምናምን 50 ነው። ጭራሽ ሬስቶራንት ሲሄዱ ራሱ አንዳንድ ጊዜ ሚስትም የራሷን ትከፍላለች፣ ባልም የራሱን ይከፍላል። የኔ እንዲህ አይነት አያውቅም ነበረ። አሁን ለምን ቫኬሽን እየሄድን እንደዚህ ሀሜት እኮ አይደለም እንትን እያልኩሽ ነው። እቺ ደግሞ ቃል የምትባይ ማለት ነው። አዳምጪ። ከኢትዮጵያ ነጭ አግብታ መጣ አንድ ሰው የኔም ባል ነጭ ነው የነጭን ህይወት አውቀዋለሁ ካለቻችሁ ተረጃት። ኤክስፔክት አድርጋ እንትን ያለችው የመጣችሁ ሌላ ስለሆነ ነው። አንቺ ከዚህ በፊት ሰምቼሻለሁ ገብጋባ። ኦኬ ምኑን መርዳት ያስተማረን ፈረንጅ ነው። ኦኬ ያ ኦኬ እንተ አሚ አክሱም ነው አሌክስ የምትባይ ውጪ ከዚህ ወጥተሻል። በቃ ወጥተሻል። ያ አሁን ይሄንን ያረገችበት ምክንያት ምንድነው? በገዛ እጇ ነው ልላችሁ የፈለኩት። በገዛ እጇ ነው። ደህና ለቀቅ ያረጋትን ሰውዬ ቫኬሽን ይዟት ስትሄድ አስቅም፣ ተራራም ይዟት ስትሄድ አስቅም፣ ዞል የእንስሳ ፓርክም ይዟት ሲሄድ አስቅም። ጭራሽ የሆነ ወደ ሌላ ወደ ግሪክ ወደ ስፔን ምናምን ይዟት ከሄደ ለሷ ምንም አይመስላትም። እሷ የምታስበው ምንድነው? ያወጡትን ብር ወደ ኢትዮጵያ ነው ካልኩሌት የምታደርገው። ታኮርፋለች። ከዛን ዳርዳር ማለት ጀመርኳል። ያውን ባለፈው ቤተሰቦቼ እንዲያረጉትን እንዲህነን ብያቸው እንደዚህ ካላችሁ ምናምን ብለው ከዛን ኧረ
ቤተሰብ እኔ እንደዚህ ሆኜ እየሰራሁ የዓመት እረፍት አያስፈልገኝም? ቤተሰብ ኦኬ፣ እንደዛ ከሆነ ልታግዥኝ ይገባል አላት ማለት ነው። 700 ብሎኝ እግሩ ላይ ወድቄ አሁን 500 ብር እየከፈልኩ ነው። አስቤዛም ራሴ ነኝ የማደርገው። የልጆችም ደግሞ የሊ ገንዘብ ባንቺ ጋር ስለሚገባ የልጆችን ልብስ አይመለከተኝም። የልጆች ልብስ ግዛ ካልሽኝ የሁለቱም ልጆች 500 ዩሮ በእኔ አካውንት ይግባልኝ አለች። በቃ ምን ትላለህ? ምን ችግር አለ? ስም አልጠራሁ። በዚህ በኩል ብታወሪን ምን አለበት መረጃ ብትሰጪኝ ኖሮ ብላኝ ነው። ስም አልጠራሁ። በዛ ላይ ደግሞ የሶሻል ሚዲያ ዩዘር ኔም አላት። አትጭኝ። ያ እንደዛ ነው። ያውን በጣም ነው ማዝነው። በተለይ ከስንት አንድ ካልሆነ በስተቀር ፈረንጅ ከኢትዮጵያ ግብተው የሚመጡ ሴቶች በጣም ነው የሚያሳዝኑ። ከባድ ነው። ለመሰለሽ ኤክስፔክት አድርገሽ የምትመጪው ትልቅ ነገር ስለሆነ ስኬት የልምድ ውጤት ነው። እና አዲስ አበባ ሆናችሁ ነጭ አግብታችሁ ወደ ውጭ ሀገር የምትመጪ አንቺ እንደምታስቡ እንደመጣሽ ለአባትሽ መኪና አይገዛም፣ ለአባትሽ ቤት አይገዛም። ሰርተሽ ነው የምትተዳደሪው። ያ በዛ ላይ አንቺ ራስሽ ባስተሳሰብሽ ዘመናዊ መሆን አለብሽ። ነው ባስተሳሰቤ ለነሱ እቀርባለሁ። ማንም የማንም ግዴታ የለበትም ብዬ ስለማስብ መቅዲ አንቺስ ፈረንጅ እኔ ቃል እየነገርኩሽ እኮ እኔ ማንም የማንም ግዴታ የለበትም ብዬ ነው የማስበው። አሁን ለምሳሌ እኔ እህትና ወንድሞቼን አልረዳም። ለምንድን ነው የምረዳቸው? ጤና አላጡም አይደለ? በሽተኛ ናቸው፣ አልረዳቸውም። አባቴን ነው የአባቴን ቤት ሰርቻለሁ። በቃ በተረፈ እንደ ማንኛውም ሰው በአመት በዓል እንኳን አደረሳችሁ ምናምን ብለሽ ትሰጫለሽ የተወሰነ ጀርመን ግን አንድ ወንድ ላቦሮ ወርከር በወር ከሰራው ላይ ቢያንስ 1000 ዩሮ አይተርፈውም? መቅዲ እኔ አላውቅም። ትክክል ነሽ። እኔ ነጭ አግብቼ ነበር የመጣሁት፣ ግን የቀበሌ ቤት ነው የምትኖረው። ሸወደችኝ። ኦኬ እንኳን ነገርሽኝ። አንድ አሜሪካ እየጀነጀነኝ ነው። ይኸውልሽ አሁን እኮ አሉ እኮ በጣም ሀብታም ሆነው ለሱ ተራ ብር ነው የሚሰጥሽ። ለአንቺ ግን ወደ ኢትዮጵያ ስትልኪው ጠርቀም አድርገሽ ሳምሪ መብራት ታበሪልኝ የኔ ማር። የሳሎኑ መብራት ሰጥ አመሰግናለሁ። እንደዚህ ያ እንደዛ አለ። ግን ደግሞ አሁን እኔ አላውቅም፣ አብዛኛውን ከኢትዮጵያ ተገብተው የመጡ ሴቶች ደስተኛ አይደሉም። ከኢትዮጵያ አይደለም ከአረብ ሀገር ነጭ ጠብሰው እዚህ ሀገር የመጡ ሴቶች ደስተኛ አይደሉም። ለምን? ኤክስፔክት አድርገው የመጡት ሌላ ነገር ነው። በቃ ነጭ አገባው በቃ ምናምን። ነጮች ደግሞ የሚያሳስባቸው አንቺና ልጆቹና ራሱ ነው። የእናቱ ህይወት አያስጨንቀው፣ የወንድሙ ህይወት አያስጨንቀው። የሚጨነቀው ስለ አንቺ፣ ስለ ራሱ፣ ስለ ልጆቹ። ከዛ ውጭ አይመለከተውም። እኛ ደግሞ ኢትዮጵያ ከሆነ ማህበረሰቡም የሰጠን ኢሜጅ አለ። እንደ አደራ መልክ ሊሆን ይችላል። ኦኬ እንደ አደራ መልክ ሊሆን ይችላል። አላቅም። አሁንማ ፈረንጅ አገባይ ቤተሰቦቿ ሊያልፍላቸው ነው። የእናቷን ቤት ሰርታ የአባቷን ቤት ሰርታ ባሏ እኮ ፈረንጅ ነው። አሁን ለምሳሌ ትዕግስት በቀለ አለች አውደ ዓመት
እኔ አውቃለሁ ከዱባይ መታ እዚህ ግራ ይገባት ትግስት በቀለን ይዋት አውደ ዓመትን ማለት ነው። አውደ ዓመቱ ሲመጣልን በአመቱ ኩራታችን እርግጠኛ ነኝ ያኔ ባሏን ስታገባው እሷ አሁን ከዘፈን ይልቅ ጣሊያናዊን አግብታ መሄዷ ሀብታም የምትሆን መስሏት ነው። አሁን አዲስ አበባ ምሽት ቤቶች ላይ ምናምን እያለ ብዙ ካሴት ብታወጣ ደህና አንድ አሪፍ ነባሪ ይዞታ ይኖራት ነበረ። ግን በሰዓቱ ምንድነው እሷ በቃ ፈረንጅ አገባይ ፈረንጅ ተባለ። አስቴር ከበደን ይዋት ደህና ዘፋኝ የነበረችው አረብ ጠበሰ የተባለ ወጣይ ሰውየው ሲሞት እሷን ዲፖርት አደረጓል። አንዳንድ ጊዜ ኤክስፔክት አድርገን ነጭ ስለሆነ ብቻ ኤክስፔክት አድርገን የምንወጣው ነገር አለ። ገብቷችኋል አይደለ? ደህና ስራ እያለን ደህና ታለንት እያለን ደህና ምናምን እያለን ማህበረሰቡ የጫነብን ነገር አለ። እኔ ጀርመን ሀገር ከመጣሁ በኋላ ያለኝ አስተሳሰብና ኢትዮጵያ ያለሁኝ ያለኝ አስተሳሰብ ይለያያል። በቃ ነጭን ሁሉ ቸር በቃ ቤተሰቦችሽን የሚያሳልፍልሽ በቃ ነጭ አግብተሽ ለወንድምሽ የሆነ ቆንጆ መኪና ገዝተሽ ራይድ በቃ ካምፓኒ ውስጥ ገብቶ የሚሰራ ምናምን ለእናትና አባትሽ አርገሽ ነው የምታስቢው። ግን እዚህ ስትመጪ ነጮች ምንድነው አሁን የነጮች እኔ አሁን ብዙ ነጮች ላልወክል ይችላል በስራ ባልደረቦቼም ባየሁት እዚህም አካባቢ በዙሪያዎቼ በብዛት ጀርመናዊም ስለሆኑ ባየሁት ማህበራዊ ኑሮ አለን በደንብ ማለት ነው። ባየሁት አብዛኛውን በቃ ራስና ስለራሱ ነው የሚኖረው። ስለራሱና ስለራሱ ከደቡብ አፍሪካ ከካፕሽታት አድርገው በመርከብ ማለት ነው በስሪላንካ አድርገው ምናምን 14 ቀን 15 ቀን መርከብን ዞረው የሚመጡ አሉ ፈረንጆች ልጆቻቸውን ይዘው። ያ ማለት እኮ ጡረታ አብቃቅታ የምትኖር እናት አለችው። ጡረታ አብቃቅታ ታስክስቱ ኦኬ ጡረታ አብቃቅታ የምትኖር አለችው እኮ እናቱ እኮ ጡረታ አብቃቅታ ነው የምትኖረው። የሆነ ጡረታ ነው የሚከፈላት። ያችን ጡረታ ከወር እስከ ወር እያብቃቃች የምትኖር እናት እያለችው እሱ ሚስቱንና ልጆቹን ይዞ ወደ 10 ምናምን ሺህ ዩሮ ከፍሎ እንትንን ዞሮ ይመጣል። በቃ እሱ ሚስቱንና ልጆቹን ብቻ ነው ማስደሰት የሚፈልገው። እሷ የራሷን ህይወት ኖራለች። ገብቷችኋል አይደለ? ዋው ባለቤቴን ጸጉሩን ላስተካከለው ነው። አንዳንዴ የነሱ ስነ ልቦና ምን አይነት ነው? ለኔ እነሱ ይሻላል እንዳልኳችሁ የህይወት ፍልስፍና ወደ እነሱ ይቀርባል። አጎቴ አክስቴ ምናምን እንትና ብዬ በልጅነቴ ድህነት እንደፈለኩ እንዳልሆን አስሮኝ አደገ። አሁን ደግሞ የቤተሰቦቼ ኑሮ እንደፈለኩ ኖ እኔ ያልኳችሁ እህቶቼ አሉ እዚህ ላይ ያውኛል። እህቶቼ ወንድሜ ያየኛል። የወንድሜ ሚስት ዋይፋይ ያላቸው ቤት ውስጥ የአክስቶቼ ልጆች እህቴ አሉ ያውኛል እዚህ ውስጥ ማለት ነው። እያዩኝ ነው። አረዳ ጤነኛ ናቸው። ሰርተው ይብሉ። አባቴ ነው እረዳለሁ። ልጆቼን ይዤ ማለት ነው የምፈልገው እኔ ፈታ ማለት ካለብኝ ፈታ ያ ምክንያቱም ትላንትና ድህነት እንደልባችን እንዳንኖር አድርጓል። አሁን ደግሞ እዛ ጋር እንትና አላለም እዛ ጋር እንትና አላለም እያልኩኝ ኖ ምን ነው ሳልኖር ይችን ዓለም የምሰናበታት ኖሬ ነው መሞት የምፈልገው እኔ ሳልኖር መሞት አልፈልግም። ያ እግዚአብሔር ደግሞ ለጤነኛ ሰው እርዷል አለም ለታመመ ሰው ነው። ስለዚህ ሰርተው ይብሉ። እንደ በድላቸው ያድጋሉ ተብለን ነው የተወለድነው። ሁላችንም በድላችን እየኖርን ነው። በቃ ያ ሁሉም የራሱን ኑሮ መኖር አለበት። እንደዛ አይነት አስተሳሰብ ነው ያለኝ። እኔ ምንድን ነው የምልከው ይችን አባባል ከጀርመኒ እኔ ድሮም ኢትዮጵያ ምን ያለው እንደዛ ነኝ። በቃ ሰው መጀመሪያ ራሴ መኖር አለብኝ። ሳልደሰት የማኖረው ሰው የለም። እኔ ሳልስቅ የማስቀው ሰው መኖር የለበትም። አባቴ ግዴታዬ ነው። ከአባቴ ውጪ ላለ አይመለከተኝም። አያቴ ልጆቹ አሏት። የሀገር ልጆች አሏት። እህቶቼ ወንድሞቼ ቢኖራቸው ያገቡት የወለዱት መቼስ
ሰው ከሌለው አያገባም አይወልድም አይደል? ሰው ከሌለው አያገባም አይወልድም። በቃ ራሳችንን እንችላለን። ደርሰናል ቢሉ ወልደው እያገቡ ነው። እሄዳለሁ፣ ጫውታለሁ፣ ስቃለሁ። ደህና ናችሁ ወይ? እንኳን ደህና መጣሽ እንባባላለን፣ እንለያያለን። አይመለከተኝም። እኔ ቤተሰብ መርዳት ደስታ ከሰጠሽ እርጅ። እኔ ደግሞ እኔ ጭብጥ ብዬ ቤተሰብ መርዳት ደስታ አይሰጠኝም። ልጆቼንና እኔን ማስደሰት ነው ደስታ የሚሰጠኝ። ልጆቼ ሲስቁ ማየት። እኔ በልጅነቴ ገንዘብ ቢኖረኝ ኖሮ ይሄን አደረግ ነበር ስለው የነበረው ማድረግ ነው የሚያስደስተኝ። በተረፈ ደግሞ አባቴ መርዳት በስሱ በቃ። ከዛ ውጪ አይመለከተኝም፣ አያገባኝም። ከኔ ህይወት ፍልስፍና ጋር አብሮ ይሄዳል እኮ። እንደዛ ነው የማስበው። በዛ ላይ ደግሞ ቤተሰብ በረዳሹ ቁጥር ሰነፍ ነው የምታረጊው። እህት ወንድሞቼን ብረዳቸው እስካሁን ያገር ቁጭ በሉ እህትና ወንድም ይኖረኝ ነበር። የኔ እህቶቼ ወንድሞቼ ቁጭ በሉ አይደሉም። ለምን? እኔ ያልክላቸውማ ያለፉበትን አልለመዱ። ማርያምን በየፊናው እየጣረ ነው እያንዳንዱ። የመጨረሻው ወንድሜም አባቴ ከታመመ ቀጥ ለጥ ብሎ የአባቴን ስራ ሲሰራ ይውላል። ለምን? አልለመደማ። ያለ አቅሙ ትልቅ ብር እያወጣ ይሄን የሚያክል ጫማ ላይ እንዲህ ማለት አልለመደም። የኔ ጥገኛ እንዲሆኑ አልፈቀድኩላቸውም እና በደህና ቀን በጣም ቋጣሪና ራስ ወዳድ እህት ስላለቻቸው እነሱን ቁርጣቸውን አውቀው ስራቸውን እየሰሩ ራሳቸውን እየቻሉ ሰርፕራይዝ እያረጉኝ ነው። አንዳንዶቹ እንደውም ሰርፕራይዝ ሁሉ እየሆንኩኝ ነው። ያ እኔ የሚጠበቅብኝ ልጆቼን ቦታ ማስያዝ በቃ እንደ ልጅነቴ ይዋሽ ወይ በቃ ቴሌቪዥን ቁጭ ብዬ በዛ በወርጫሙ ቴሌቪዥን በቃ ስቲም ሳውና ገብተው የቱርክ ሻይ ሲጠጡ ያየሁትን አሁን ማድረግ በቃ። ከዛም እቺ ምድር እንደ ሰው ኖሬ ማለፍ ነው የምፈልገው። ግን የታመመ ሰው ካለ ግዴታዬ ነው። የተቸገረ ሰው ካለ ግዴታዬ ነው። በተረፈ ግን የኔ እናት ጎረቤቴ ዜጋ አይደል እንዴ? ጎረቤቴን ለማናደድ ጎረቤቴን ለማስቆጨት የከሌ ልጅ ቤታቸው ሲያምር እንደመበረድ ነው የሚያበራው። ጎረቤቴን ለምን አስቀነዋለሁ? እኔ እዚህ እየተጨናነኩኝ ቤቴን ሩዋንዳ እያደረኩ በቃ። ቤተሰቦቼን የማትረዳ ከሆነ እንለያያለን። እኔ ሰርቼ ቤተሰቦቼን መርዳት ነው የምፈልገው። ቤተሰቦቼ ከሰው በታች ሆነው ምናምን ብዬ ትዳሬን ፈትቼ ለምንድን ነው የአባቴን ቤት በረዶ የማስመስለው? የሚባል ነገር የለም። የትኛውም ወንድ መርዳት ያለብሽን ያክል ትረጃለሽ። ከዛ በተረፈ ግን ላንቺ ፉክክርና ላንቺን ቁልልጭ የሚተባበርሽ ወንድ የለም። ሁሉም ሰው መኖር ይፈልጋል። ያ እናትና አባት ቤት ከደን መደረግ አለበት። እንደሆነ መላመላ መደረግ አለበት በቃ። በተረፈ ግን ገና ለገና ጎረቤቶቻችን ብረት በራቸው አደገኛ ጥሩ ወይኔ ግቢያቸው ሲያምር አዲስ እንደገና መበረድ እያለጠፉ ነው። የበፊቱን አነሱት ያ እያለጠፉት ነው። ኧረ ፋዘርየው ሌላ መኪና ገዙ እንዴ? ኧረ እባክሽ። ኧረ ብራዘሯማ አዲስ መኪና ገዝቶ ነው። ምን ነው ጎረቤት የኢትዮጵያዊ ዜጋ እኮ ነው። ለምንድን ነው የማስቆጨው? እንደ አካባቢው ሰው ሳያንሱም ሳይበልጡም ነው መኖር ያለባቸው። ራሴ ሳልኖር እንደዛ ማኖረው ቤተሰብ ሊኖርም አይገባም። እንደዛ እንዳኖርም ደግሞ አይደለም እኔ አባቴ የወለደኝ። ለወንድሞቼ ልኖር አልወለደኝም። ያ ራሱን ለመተካት ነው የወለደኝ። ግን ደግሞ እንደ ባህል ቤተሰብ መርዳት ግዴታ ነው። ያ ሞክራለሁ። ከዛ ውጭ እኔ እህት ወንድም አይመለከተኝም። ካመማቸው አሳክማለሁ። በተረፈ ለጤነኛ ሰውን ያረዳ በቃ። የኔ የጎደለብኝን ነገር ልጆቼ እንዳይጎልባቸው እኔ ቢኖረኝ እናቴ ብታረግልኝ አባቴ ቢያረግልኝ እምለው ነገር ልጆቼ እንዳይጎልባቸው ብቻ ነው የኔ የቤት ስራ። ልጆቼ ናቸው ወደዚች ምድር ላይ ሳይፈልጉ እባክሽ ውለጅኝ ሳይሉ ራሴ ፈልጌ የወለድኳቸው ልጆችን። አይ አንተና ተበላሽቷል መሰለኝ አለኝ። አዲስ ገዝቶ ነው እየሞከረ ነው ማማዬ፣ ያው እየሞከረ ነው። ፀጉሩን ላስተካክለው ነበረ። አሁን ቻርጅ አድርጎታል። እየሞከረ ነው። ለዛ ነው አለበለዚያ እናትና አባት እንትን ይላል። እህትና ወንድም ምናምን ኦኬ። እህትና ወንድም ነገ የእህቶችሽ ልጆች እኮ ከነመፈጠርሽ አይረሱሽም።
አያስታውስሽም። ነገ ሳትወልጂ ምን ሳትይ የረዳሻቸው እህቶችሽና ወንድሞችሽ መሰሉ ዛሬ ተነስተው ይቻሮጊት እያሉ እህታቸውን እየተሳደቡ አትወልደውም ነበር እንዴ? ይቻሮጊት ማን ከለከላት? በእኔ ልጆች ትቀኛለሽ። ልጆቼን አትይ ልጆቼን ትፊ አሮጊት አትወልጂውም ነበር እንዴ እየተባባሉ ያሉት እኮ ሳትወልጂ የረዳሻቸው ቤተሰቦችሽ ናቸው። ዛሬ ስንት ናቸው አረብ ሀገር ያሉ? ሂዱ እስቲ እዩሃ ሚዲያ ላይ ሂዱና አዳምጡ። እዩሃ ሚዲያ ላይ ሂዱና አዳምጡ። አረብ ሀገር እነሱን ለመርዳት 40 ዓመት ሞልቷት ትናንትና አረብ ሀገር ስትሄድ የ7 ዓመት ልጅ የነበረች እህት ዛሬ አድጋ ወልዳ በጣም ትቀኛለሽ በልጆቼ። በቅሎ መውለድ ነው እና ታዲያ ማን እንትን አለሽ? እኛንን እንዳትወልጂ የከለከልንሽ ምናምን እያሉ እኮ ነው። ገብቶሻል? የራስሽን ህይወት ኑሪ። ድሃ ያደረገን ይሄ አጉል እናትና አባት መርዳት ያስደስታል። እናትሽ በአንቺ ስትስቅ ስታያት ግን አግባብ ባለው መልኩ ነው የምትረጃት። ይሄ ደም ግፊትና ደም ብዛት ኮሌስትሮል እስኪይዛት ገንፎ ቅቤው እንዲህ እየዋለለ ቅቤ እንድትጠጣ ሳይሆን መካከለኛ በሽታም እንዳይሆንባት የሰው አይንም እንዳይሆንባት መካከለኛ በቃ መካከለኛ መድኃኒዓለምንም እንዳትረሳ ጎረቤቶቻንም እኔ የእንትና እናት የኔ ልጅ እኮ እድሜ ለልጅ እንዳይሉ እያደረግሽ መካከለኛ ከፈጣሪያቸውም ሳይጣሉ መካከለኛ ኖርማል ካልዳውን እንደማንኛውም ሰው እንደበፊቱ እድርም እቁብም ማህበርም ማንም ከማንም አይበልጥም። መካከለኛ ሆነው ሳያንሳቸው ሳይበዛባቸው ማርገሽ ቤተሰቦችሽን ማኖር በቃ 4 ነጥብ። ከዛ ውጪ ኦቨር አክት ማድረግ እድርም ከዚህ በኋላ ያስፈልግሽም። እጀርዛ ምንድነው የማህበር ምናምን አያስፈልግሽም። አትዙሪ፣ የትም እየዞርሽ በሽታ ትለቃቅሚያለሽ እያልሽ አይቻልም። ኖርማል እህትና ወንድም ደግሞ ሰርቶ ማግኘት አለበት። የሚጣፍጠው ሰርተው ያገኙት ነገር ነው። ወንድምሽ ለልጆቹ ማስተማር ያለበት ሰርቶ ልጆቹን ማሳደግ ነው እንጂ የእህቱ ተጠዋሪ የወንድሙ ተጠዋሪ ሆኖ ከወንድሙ ለምኖ የሚያሳድጋቸው ልጆች አንዱ ካንዱ የሚጠብቁ ነው የሚሆኑት። ያ አመቷ ነው ወይ 67 አመቷ ነው። እንዳፍ ያርግልኝ። አሁን አንቺ ልጅ ውለጂ። አሁን እኔ የልጅ እግዚአብሔር ያሳቀፈሽ እያላችሁ ምርቃት ነው። እስከዛሬ እያወራሽ ነው እያወራሁ ነው። አው አስተሳሰቡም ሜላት የእግዚአብሔር ይስጥሽ። አስተሳሰባችንም አመለካከታችንም መቀየር አለበት። ሶሻል ሚዲያ ላይ መጥቶ ጤነኛ ሰው በቃ ይልሃል። ጤነኛ ሰው ዛሬ በቃ ሰው ከሰው ከጠበቀ ሰነፍ ነው የሚሆነው። አስተሳሰባችንን እኔ ለትልቋ ልጅ ቁጭ አድርጌ ነገርኳት። ገና ከ12 ዓመቷ ጀምሮ ከዛ በፊት እንዲህ አይነት ነገር አላወራትም። ከ12 ዓመቷ ጀምሮ ሁሌ በወሬያችን መካከል የምነግራት ምንድነው ልክ የሆነ ስራ ይዘሽ ከላይ ላይ ከወረድሽባት ሰዓት ጀምሮ እኔም ካንቺ አልፈልግም አንቺም ከኔ እንዳትጠብቂ። በቃ ያንን ሴብ እያደረገች እንድታድግ ነው ያደረኳት። እኔም ካንቺ አልጠብቅም እንደ መድኃኒዓለም ፍቃድ፣ አንቺም ከኔ እንዳትጠብቂ። ልክ የራስሽን ደሞዝ ብልት አድርገሽ በራስሽ መኖር የጀመርሽለት 2 እጄን ነው ማነሳው። አንቺም ከእህትሽ እንዳትጠብቂ፣ እህትሽም ካንቺ አትጠብቅ። እኔ ለእህትና ለወንድሞቼ ካልታመሙ አረዳ። ኦፍ ኮርስ የረዳሁት አካል ይኖራል፣ ረዳሁ አይባልም አለለም። በቃ ታስተምሩታላችሁ፣ መንገድ ታስይዙታላችሁ፣ ኖርማል ነው፣ ምንም ማለት አይደለም። ግን ራሱን ችሎ ትዳር ይዞ ወደ ትዳር የገባ እህትና ወንድም እኔ እረድቼ አላቅም በተአምር። አንድ ሰው አገባሁ ካለ ለአቅመ ሔዋን ደረስኩ ማለት ነው። ለአቅመ አዳም ደረስኩ ማለት ነው። ጥሮ ተጣጥሮ ከህይወት አጋሩ ጋራ ተፍጨርጭሮ ነው መብላት ያለበት። አለበለዚያ ሰነፍ ዜጋ ነው የምናፈራው።
ገብቷችኋል አይደለ? በቃ ሁለተኛ ደግሞ የደሃ ልጅ ሆናችሁ እናንተ ከዚህ በምልኩት ገንዘብ ራሳቸውን እንደ ሀብታም ልጅ እንዲቆጥሩ ወረድ እንዳይሉ። እኔ ትንሿ እህቴ የመጨረሻዋ እህቴ ተመድባ የሄደችበትን ዩኒቨርሲቲ ብሰሙ መቅደስ እኔ ብሆን እኔ ዛልክም ነው የምትሉት። የትና የት አንጭቆራር ውስጥ ግዴታዋ ነው። ያ ግዴታዋ ነው። ኢትዮጵያዊት ናት። የደሃ ልጅ የትም ቦታ ቢመደብ ሄዶ ተምሮ አቼብ አድርጎ ከዩኒቨርሲቲ ውጤቱን ይዞ መጥቶ አገሪቱ ሌብሉ በፈቀደለት ደሞዝ ተቀጥሮ መስራት መልመድ አለበት። አንቺ አውሮፓ ስላለሽ ብቻ አሁን እኮ ምን አላት $200 ብልክላት 20,000 ነው የምትሆነው አይደለ? ጫማ ትግዛበት እያልሽ ካስለመርሻ ነገ በ10,000 ሄዳ አትቀጠርም። ዛሬ የ400 እና የ500 የ1,000 ስልክ ያስለመርሽው ወንድምሽ ነገ የሆነ ዩኒቨርሲቲ ቢደርሰው ሄዶ አይማርም። የመንግስት የዩኒቨርሲቲ ምግብ አይበላ ነው መብላት አለበት። የዩኒቨርሲቲ ምግብ ነው የሚበላው። እኔ ስላለኝ እኔ እንደፈለኩ ስለመሆን እንደሰበለኩ በግል ኖ የዩኒቨርሲቲ በጭራቅ የሚለውን መብላት አለበት። የሀገሪቱ ሌብል ነው። እንደዛ አድርጎ ካልወጣ የሰው ልጅ ነገ ህይወቱን አያሸንፍም። ነገ ብንሄድ ይሻላል ብሎ ራሱን ያጠፋል። በሰው ትከሻ ነው አይለመደው። አላማ የለው፣ ተስፋ የለው። እንደዚህ ያለ ምግብ በልቼ ብማር ነገ ትልቅ ደረጃ ደርሳለሁ፣ ነገ የተሻለ ነገር ይጠብቀኛል እንዳይሉ ነው የምናረጋቸው። የደሃ ልጆች እኮ አይደሉም ብንሄድ ይሻላል የሚሉት። በጣም እንከንከ ተብሎ ያደጉ ልጆች ናቸው። እኔ እያለሁ የተባሉ ልጆች ናቸው። ሶ ፋይት ማድረግ አለበት ሁሉም በየአቅጣጫው ፋይት። ሁለተኛ ደግሞ እኔ አሁን የመረዳዳትን ጥቅም እኔ አላውቀውም። እኔ ከሰው ጠብቄም ሰው ረድቶኝም አያውቅም። ሰው ጤና ካጣ ያሳዝነኛል። ጤና ካጣ ትረዱታላችሁ። ሰው ናችሁ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባል። ጽድቅና ኩነኔ ኖረ አልኖረ የሰው ልጅ ባንተ ማሳከም ኃይል መዳን ከቻለ አይደለም እህት ወንድምህን አይደለም የስጋ ዘመድህን ማንንም ሰው ታግዛለህ። ረብጣ ጉልበት ያለውን ሰው ግን ወረድ ብሎ ባሬላ ላለመሸከም እኔ ከዚህ እየላኩ ላኖረው አልችልም የኔ ጌታ። ምክንያቱም ማመልከቻ ሳይጽፉ ያመጣኋቸውን ልጆቼን ማስደሰት ነው የምፈልገው። ኃላፊነት አለብኝ። ነገ ብወቀስ ወደ ኋላ አልመልሰውም። ማማ አንቺ እኮ አንድ ቀን እንደሰው መዝናኛ ይዘሽኝ ሄደሽ አታውቂም። ማማ አንድ ቀን እኮ ሙዚየም ገብቻ አላውቅም። ማማ አንድ ቀን እኮ ሬስቶራንት ገብቻ አላውቅም። ማማ አንድ ቀን እኮ እንትን ገብቻ አላውቅም። ማማ አንቺ እኮ ግን ይሄን አላሳየሽኝም። ማማ አንቺ እኮ እንደዚህ አላረግሽኝም ማለት በቃ እያለን ግን እንደሌለው ነው የኖር ነው። ቤተሰቦችሽ አሁን ይሄን አርገሻል፣ እኛ ግን እንደዚህ አላረግንም ቢሉኝ እንደገና ህፃን አርጌ ላሳድግ አልችልም ልጆቼን። እንደገና ላሳድግ ይቅርታ ብዬ ልክ ሰው አልችልም። ያንን ሞራል ጌት ሻት dann musst du zurückschicken. Schade. Dann bringst du andere. Ich kann auch mit anderen. Okay. ነገ ደግሞ ሌላ ወሬ ይዘት መጣልሽ እንዴ? ይዤ እመጣለሁ። አመሰግናለሁ የእንትኑ ምንጭ ያ ይዤ እመጣለሁ። እኔ አሁን የምነግርህ የራሴን የህይወት ፍልስፍና ነው። ብዙ ሰው መቅደስ ወይኔ ታድለሽ የውሸት ነው የምስቀው፣ የእውነት ነው የምስቀው። እንዴ ትቀልዳለህ እንዴ? በድሉ ያድጋል እያለ ለሚቀፈቅፍ ማህበረሰብ እንቅልፍ ልጣለህ እንዴ? በድሉ ያድጋል እኮ ነው የሚለው። በቃ ግማሹ በድሉ አህያ እየነዳ ነው፣ ግማሹ በድሉ መኪና እየነዳ ነው፣ ግማሹ በድሉ አውሮፕላን እየነዳ ነው። የኔ ጌታ በድሉ ያድጋል ባይሉን ኖሮ አስብ ነበር። በድሉ ያድጋል። በልጅነቴ ጀምሮ በድሉ ያድጋል፣ በድሉ ያድጋል፣ በድሉ ያድጋል። ስለዚህ ያ ኢንጂነርም ኬሚካሉን እያቀለጠ ይኖር፣ ሊስትሮ ጠራጊም እንዲህ እያለ ይኖር። በድሉ ያድጋል ብሎ ለሚያሳድግ ማህበረሰብ በድሉ እንደሚኖር ስታሳየው አስተሳሰብ ለውጥ እያመጣ ይሄዳል። አሁን የኢትዮጵያን ሕዝብ በሙሉ አስተሳሰብ መቀየር አልችልም፣
ግን የእህቴ ልጆች አስተሳሰብ፣ የወንድሜ ልጆች አስተሳሰብ፣ የራሴ ልጆች አስተሳሰብ፣ የወንድሞቼን የእህቶቼን አስተሳሰብ ግን መቀየር እችላለሁ፣ ችያለሁም። የድንግል ማርያም ልጅ የተመሰገነ ይሁን። ማንም ከማንም ነው የማይጠብቀው። ማንም ከማንም ማንም ከማንም አመናችሁም አላመናችሁም ማንም ከማንም kaputt? Ich glaube schon. Ja. Lass uns noch eine Stunde drauf. Machst du YouTube oder? Nein, nicht TikTok. Bist du fertig? Ich kann da weiter, ich schau da. Okay. Ja. ማንም ከማንም ይሄ ደግሞ ይጣቀማቸዋል እንጂ አይጎዳቸውም። ባቅማቸው እንዲያስቡ ወንድምሽን ብትረጁ የምረጡ እንቅስቃሴ ያደርግበታል። ምክንያቱም አንቺ ብር ትልኪያለሽ፣ አንቺ ጫማ ትልኪያለሽ፣ አንቺ ስልክ ትልኪያለሽ። ሰንበዲ ቺክ ይዛል። ሚስቱ ትመጣና እህቱ እኮ አሜሪካ ናት ያለችው ትላለች። ያየሽ የምርጫ ቅስቀሳ ተደረገብሽ። እህቱ አሜሪካ ነው ያለችው፣ ሲስተር ወንድሙ አሜሪካ ነው ያለው። አንተ አሜሪካን ሆነ በምልከው ጫማና ስልክ የምረጡኝ ቅስቀሳ ጭራሽ የምትመጣዋም ሴትዮ ምን ሆነች? ያንተ ጥገኛ። ጭራሽ የምትመጣዋ ሚስት አንተ ከአሜሪካ በምልከው ገንዘብ ፓምፐርስ የሚያድግሊ ትወልድልሃለች። በጣም በህይወቴ የገረመኝን ነገር ልንገራችሁ። በህይወቴ የገረመኝን ነገር ልንገራችሁ። ስለ ዲፖርት ምን ልበል? እኔ ማር ስለ ዲቤ አንዱ ወንድሙ አሜሪካን ነው ያለው። እግዚአብሔር ይሰውረን ከሩሜት አሜን። አንዱ ወንድሙ አሜሪካን ነው ያለው። አሜሪካን ያለው ወንድሙ ኢትዮጵያ ቤት አለው፣ አዲስ አበባ ቤት አለው። ሶ ቤት ውስጥ የሚኖረው ታናሽ ወንድሙ ነው። ላለፉት 5-6 ዓመት የሚኖረው ታናሽ ወንድሙ ነው አግብቶ ከዛም በላይ። ወይ እከሌንማ ብታያት እኮ የባሏ ወንድም አሜሪካን ሀገር ስላለ እዛ ቤት ውስጥ ነው የሚኖሩት ምናምን አሉኝ ማለት ነው። አሁን ያው የራሳቸው በሉት መቼም ያው ከአሜሪካ አሁን አይመጣ ዞሮ ተዟዙር አሁን ስለማይመጣ እድሜ ልኩን የራሱ በሉት በቃ የራሱ በሉት። አሁን ቢሞት ራሱ እኮ ልጆቹ አሁን ከአሜሪካን መጥተው ሀብት ምናምን አይጠይቁም አልኩኝ። ወንድምህን ለተወሰነ ጊዜ ላግዝህ ብለህ እንኳን ቤትህ ብታኖረው የራሱን ቤት አይሰራም። ቁጭ ብሎ ነው ባንተ ቤት ውስጥ የሚኖረው። ቁጭ የሆነ ቀን ወይ መጥቼ ልገባበት ነው ወይ ሸጬ ብሩን ወደ ውጭ ልወስደው ነው ያልክለታ አንተና ወንድምህ ጥይት ትታኮሳላችሁ። አንተና ወንድምህ እኔ በጣም ነው የገረመኝ። ያው የራሳቸው ማለት እኮ ነው አሉ ማለት በቃ አሜሪካ ነው የሚኖረው። በቃ ቤት ውስጥ ነው የሚኖረው። ወንድሙ ቤት ውስጥ ወደ 3-4 ልጅ ወልደዋል። በቃ ምናምን ዞሮ አይፈልገውም። አሜሪካ ነው የሚኖረው። አሁን እሱ ራሱ ቢሞት እኮ የራሱ ማለት እኮ ነው። አሁን ልጆቹ መጥተው እዚህ ተከራክራ አረ በቃ ማለት በቃ እሱ ቤት አለው እንዳለው ቁጣሪው እዚህ ድረስ ነው የምታሰንፈው። ሰዎች ይሄን ለምን ሊሉ ቻሉ? እሱ ከሚለው አንፃር ሊሆን ይችላል። ኢቭን ቤት እንኳን አሜሪካ ሆነህ እንግሊዝ ሆነህ ጀርመን ሆነህ ቤት እንኳን ቢኖርህ ምንድነው የምታደርገው? አከራይተህ እናትና አባትክ መርዳት ነው እንጂ ወንድምህን ቤት ውስጥ የምታስገባው ከሆነ አንደኛ ከአቅሙ በላይ የሆኑ ልጆች ይወልዳል። ሁለተኛ ቤት ስለመግዛት ትዝም ነው የማይለው። በቃ ቤቱ በቃ ወንድሜ ውጭ ስለሆነ ጠቅልሎ ስለማይመጣ በቃ እስከመጣ ድረስ የራሴ ነው ሲጀመር አይመጣም ብሎ ያስባል። መጥተህ እንኳን ብትጠይቀው ጥላት ሊያስደፋ ሁሉ ይችላል። መድኃኒዓለምን ካልፈራ ኢትዮጵያን ያቀጨጫት፣ ኢትዮጵያን ደሃ ያረጋት፣ ኢትዮጵያን ወንጀለኛ ዜጋ እንዲኖራት ያረጋት ይሄ
መረዳዳት ባህላችን ነው ብለን ጤነኛን ሰው ጤነኛ የሚረዳው ነገር እቃወመዋለሁ። ጤነኛ ከሆነ ወንድምሽ ለምንድን ነው የምትረጂው? ጤነኛ ሰው ይረዳል። ምን ችግር አለ? እኔ እኮ እህት አለኝ ማለት እኮ በጣም ነው የሚደብረኝ። እኔ አንዳንድ ጊዜ እኮ እኔ እህት አለችኝ ማለት እኮ ይዘገንነኛል ካለሽ ከእህትነት መዝገብ ላይ ላጥና ጣለኝ በይው፣ ልጦ ይጣልሽ። ያ እናትና አባት ግን አርጅተዋል። እናትና አባት ግን በማወቅም ባለማወቅም መጦሪያቸውን ሳያስቀምጡ ወይ ጥሩ ቤት ሳይሰሩ አርጅተዋል። ግዴታችን ነው እንደ ሂዩማኒቲም እንደ ልጅም እናትና አባታችን ግዴታ ነው። ያውም ደግሞ ለጎረምሳ ልጃቸውና ለጎረምሳ ሴት ልጃቸውና ለጎረምሳ ወንድ ልጃቸው እንዳይሰጡ አድርገሽ እንዳይተርፋቸውም እንዳይቸግራቸውም አድርገሽ። ለምሳሌ እኔ ጋር ስትሄዱ ቤቱን ነው የምሰራው፣ መከደን ያለበትን ነው የምከዳድነው። አመት ባል ከመጣ ነው እንጂ የቤት አስቤዛ አላደርግም። ምክንያቱም አባቴ እየሰራ ነው፣ መስራት አለበት። ለምንድን ነው የቤት አስቤዛ ግጥምጥምጥም ካደረኩኝማ ብዙ ሁሉ ነገር ሞልቷል። በቃ ወጥተን እንስራ እንልወጥ ይሄን አሟልቼ የሚባል ነገር ላይ ኖር ነው። ምናልባትም እህቴ ዩኒቨርሲቲ ላገባ ትችል ነበር። እህቱ አውሮፓ ነው ያለችው፣ ቤቱ እንደ ልብ ነው። ምን አስጨንቋት ነው በዚህ ብርሃኑ ዶክተር ብርሃኑ እንትናን ተማሪን ዘጭ በሚያረግ ሰዓት የመንግስት ትምህርት ቤት ተምራ ዩኒቨርሲቲ አገባም ነበረ። ወጥራት ታጠናም ነበረ። ቤት ውስጥ እንዳይተርፍም እንዳያንስም ባይደረግባቸው ኖሮ ወጥራት ታጠናም። ለማን ብላ? ሰው ሆዱ ከሞላ ይሮጣል እንዴ? ሰው ሆዱ ከሞላ ይሮጣል እንዴ? ለምን እንዴት ይሮጣል? አይሮጥም። እወዳችኋለሁ፣ አከብራችኋለሁ ሁላችሁንም። ለጠየቃችሁኝ ጥያቄ ነው። እንደኔ የወንድሙ ቤት ቢያከራየውና ከገንዘቡ ራሱ አፓርትመንት ይገዛለት ነበር። ወንድሙ በፈለገ ጊዜ ምን አባቱ ነው ሰውዬ? ምን ያ እንደዛ ነበረ መሆን የነበረበት። ግን ሰው እንደዛ አይልም። ማርያምን እኔ ገጥሞኛል። ሀገር ቤት መጥቼ ቤተሰብ ስል እንዴት እንደሆነ ወንድሜ ማርያምን የገጥሞኛል። ሀገር ቤት መጥቼ ቤቴን ስል እንዴት እንደሆነ ወንድሜ። እንደ በጣም ከባድ ነው። እኔ 2 ቤት አለ ይከራያል፣ በስሜ ባንክ ይገባል። ወለዱን ለእናቴ በወር እሰጣታለሁ። ያንቺ አሪፍ ነው። ይሄ ትክክል አይደለም። እንዳልኳችሁ እናትና አባት እርዱ፣ ግዴታ ነው። በጣም ታታሪ ወንድማችሁ በጣም የሚታተር በጣም የሚለፋ ከሆነ እርዳታ ሳይሆን ደገፍ። ገብቷችኋል? እንደዚህ ብሎ ቆሟል አይደለ? እንዲቻለውን ደገፍ አርጉት። ምንም ማለት አይደለም። ደገፍ ያ ማለት 80% አለው 20% ደገፍ። የኔና እኔ በእናትኝ እኔ እኮ በቃ እኔ ሲስተር ምናምን ቀኝ ቋጣሪ ናት። በቃ ምን ብዬ ልቀባበላት? አሁን ሲስተር እኮ ምናምን በቃ ተሳስታ በቃ አካውንት ተሳስታ ቻፓው እጄ ላይ ቢገባ እያለ ቁጭ ብሎ የምረጡኝ ቅስቀሳ። እኔ እኮ ወደፊት እኮ ሲስቱካ ራሱ እኮ ልትወስደኝ ትችላለች። ያ ታውቂያለሽ አይደለ? እኔ አሁን አንቺ እንጋባት ያለሽ ግን እኔ ሲስተር ራሱ ልትወስደኝ ትችላለች። በቃ አሁን እኔ ሲስተር አሁን በቃ በጣም ነው ምን ይሻልሃል ምናምን። ከዛ ሲስተሩ አለች ብላ ጭራሽ ሲስተሩ የምታሳድገው ላይ ልትወልድ ትመጣለች ማለት ነው። የሱ ብጤ ቦዘኔ። የኔ እናት እንዲህ የሚባል ነገር የለም። ሲስተር የምታሳድገው የራሷን ልጅ ነው፣ የወንድሞቿን ልጅ አይደለም። ሲስተር የምታስተምረው የራሷን ልጆች ነው። ብራዘር የሚያስተምረው የራሱን ልጆች ነው። ብራዘር የሚያስተምራቸው ልጆች እንዲህ እንዲህ እያደረግ የለም በያት። አንዷ ሰው ቤት ልጠይቅ እንጂ ልጃቸው ደወለ ከአሜሪካ። ማዘር ደህና ናችሁ ወይ እንዴት ናችሁ? ትደውላለች ወይ ከሊት ምናምን እያልኳቸው ወይ እንትኗ ረጅም ነው እድሜዋ ረጅም ነው እየጠራ ስሟን እያነሳሻ ደወለኝ። እንዴት ነሽ ደህና ነሽ ምናምን አለና
የለችም በያት። ሴትዮዋ የቤት ስልኩን እንደዚህ ይዘው ማለት ነው እንደዚህ ይዘው አንተ ያለች ነው የሞባይሉ እምቢ ብለሽ ነው አታነሱም። ቆይ እሺ ቆይ ላገናኝሽ ብለው የለም በያት የለም በያት በቃ የታቀኛ የለም በያት እኔም ሰው ሆናለሁ እሺ ያልፍልኛል ችግር የለውም በቃ የለም በያት። ኧረ ስለ መድኃኒዓለም አንተ ኧረ ስለ መድኃኒዓለም ተው በቃ የለም በያት። ከዛ አወሩና አሁን ወጣ ብሎ ጓደኞቹ ጠርቷታል ነው አንተ ለምን እና ታዲያ እኔ የት አውቃታለሁ? እሷ እያለች እኔ መቸገር ነበረብኝ? እሷ እያለች እኔ ከሰው በታይ መሆን ነበረብኝ? መድኃኒዓለም እንዴት ወገቡን ጨጁ እንዳለኝ ይኸው እኔ ለራሴ ፈሳ ያለበት ዝላ አይችልም። እኔም ዲያስፖራ አይደለሁ እኔ ራሴ ዲያስፖራ አይደለሁ እንዴ ግዴታ የለባትም እኮ አልኩት። ምንድነው ብርቅ ነው እንዴ? ጭራሽ ወደ ብሔር ወሰደው ማለት የእነንትና ብሔር ቢሆኑ ኖሮ እስካሁን 7 ወንድሞቿን አሜሪካ ታስገባ ነበር። የአዲስ አበባ ልጅ እኮ ነው እንደዚህ የሚለኝ። የእነንትና ቢሆን ኖሮ እንግዜ አንድ የእነንትና ዘር አሜሪካ ሄደች ማለት 7 ሰው ታስገባ ነበር አሜሪካ ብሎኝ ቁጭ ጸጉሩ እንዲህ ያደርገን ምንድነው? የእነንትና ልጅ ራሱ እንዲህ ዱባይ ሆና ስንት ነገር አረገችላቸው። የእነማማ የታይ ሰፈሮች አሁን እነሱ ራሱ እንትን ሆና ዱባይ ሆና ስንት ነው እሱ አሜሪካን ሆና ምን አድርጋልን ታውቃለች? ከዚህ ከቁራቅንቦ ቤት ውስጥ ከምታየው ቁስጭ ምን ያረግልኛል? እኔ ሶፋ እኔ ስለ እናቷ ሶፋ ምን አቅላት? ስለ እናቷ ቤት እኔ ምን አገባኝ? እግዚአብሔር እንደማችሁ ነው የሚያፈለው። አይ መቅደስ በቃ ስልክ ምናምን እንትን አይልም አያነሳም። በቃ ሰላም በይልኝ ብላ ደግሞ እሷ ዘጋኝ። ቆሞ የለም በሏል ወንድሟ እጁን እንዲህ ኮፍያውን አድርጎ እንዲህ አድርጎ የለም በያት በቃ የለም በያት በቃ የለም በያት ቤት ትግዛለት ማርያምን ሰው እንደዚህ ናቸው። ነግሬያችኋለሁ እኮ ካሁን ቀደም ምን ተፈጥሮ ነው ብዬ አጣራላችኋለሁ። አልደግምም። እንዴት አልደግምም። ምን ተፈጥሮ ነው ብዬ አጣራላችኋለሁ። አጅሪት አንዲት ደህና እሷ የአዲስ አበባ ልጅ ናት። መቼም የአዲስ አበባ ልጆች እጣ ፋንታችሁ የክፍለ ሀገር ወንድ ነው። አንድ የክፍለ ሀገር ወንድ አግብታ ሀያት ግራንድ ፕላስ 1 ቤት ሰርታ አስመርቃን ዋሉ የሄደችው። በዛ ነው የተናደዱባት። የክፍለ ሀገር ወንድ አግብታ ታታሪ አዲስ አበባ ግራንድ ፕላስ 1 ቤት ሀያት አሰርታን ሄደችው አስመርቃን ሄደችው። ምርቃቷ ላይ ራሱን ያልሄድኩ ወንድሞቼ ይምጡ ሲሉ አንድ ሄደላት የለም እያለ ያወራኛል። እንደ ትልቅ ገድል እኔ በውስጤ ማለት ነው ዲያስፖራ አይደለው በውስጤ እንዴ ጎዳሃት አልኩኝ በውስጤ። አንድ ሄደላት የለም ወንድሞቼ እንዳትቀሩ ምናምን ብላ ነበር። አንድ ሄደላት የለም ከሱ ቤተሰብ ጋር ነው አስመርቃ ተመልሳ የሄደችው። ምናምን ምን አርጋልናለች? ይሄ እንደሄደች ነው ይሄ እንትን ያደረገችው። ምን አርጋል? ሰው ስንት ነገር ያረጋል ለቤተሰቡ። ከዛ እኔ ደግሞ የእናንተ ሞጥሞጠላ አይሆነን ቀረም፣ ግን ቤቷን ሰርታለች። ለእናንተ ለክብራችሁም ጥሩ ነው። የነከል ራሷን እንችላለን። ምን አገበ? እኔ የሷ ቤት ለኔ ምን ያረግለ? ለራሷ ነው። ለኔ ምን አርጋልኛለች? ለራሷ ነው ብታስመርቅ፣ ለራሷ ነው ብትሰራ ይላሉ። ለራሷ ነው። ለኛ ምን አርጋልናለች? ብታስመርቅ ለራሷ ለኛ ምን አርጋልናለች? አሁንማ ልጆች አበዛው በዙብኝ። እኛን ሳታግዝ አገባች ወለደች። እሷማ ምን ቸገራት? አገባች ወለደች። ወንድሞቿን ቦታ ሳታሲስ ይሄ ሁሉ ምን ይመጣል? እንደሄዳችሁ ቁጭ አርጋችሁ ማብላት ለምዳችሁ። የአራተኛ የአምስተኛ ክፍል ተማሪ ልጅ ይሄን የሚያካክር ላፕቶፕ እየገዛችሁ መስጠት አስተማራችሁት። ነገ ጧት አግብታ ወደ ራስ ዞር ስትል
ቢሰራ ባይሰራ ለራሱ ነው፣ ቢኖረው ባይኖረው ለራሱ ነው። ለኔ ምን አድርጎልኛል ትባላለህ። ያ እኔ ቫኬሽን ሄጄ 6 ሳምንት ሳያናግረኝ ተመለስኩኝ። ግን ኢትዮ ካርስ እናቴ ብቻ ትኖር ሁኬርስ ኦኬ ሁኬርስ እናቴ ብቻ ትኖር 6 ሳምንት ሳያናግረኝ። አዎ አስለምደሽ ስታቆሚ አያናግሩሽም። እንደኔ ግን በቋጣሪነት ካስመዘገሽ ማንም የሚዘጋሽ የለም፣ ማንም የሚያኮርፍሽ። ያው ማንም የሚያኮርፈኝ እህትና ወንድም የለ፣ ሁሉም ያናግሩኛል። 7ቱም ያናግሩኛል። እኔ 7ቱም 8 ነን፣ 7ቱም ያናግሩኛል። ቋጣሪ ነኝ። አላስለመርኳቸው። አስለምጄ ከምላሳቸው ላይ አልቀመኋቸው። አልለመዱም። ያለመደ ሰው እኮ አይጠም። እናንተ እኮ መጀመሪያ አስለምዳችሁ እንትን ስለምትሉ ነው። እና በተረፈ ዛሬ አሁን ስንት ሰዓት ሙሉ ገሃድ አይገባም ወይ ስትሉ ነበር እስካሁን ድረስ። ያው ቀጠሮም አልሰጠሁትም፣ ግን ሲያልፍ ባገኘው ብዬ ነበር፣ አላገኘሁትም። ሶ ከዲፖርቴሽን እናድናችኋለን እያሉ የሚበላለ እያላችሁ ነው። እከሌ ብላችሁ ግን የምትናገሩት ሰው የለም፣ የምታመጡት ሰው የለም። ለማንኛውም ተበላን የምትሉ ካላችሁ ብራችሁን እንዳትበሉ፣ ሳንቲማችሁን ያዙ። ጀርመን ሀገር ያሉ እንኳን አንተን ከዲፖርቴሽን ሊያድንህ ይቅርና ትምህርት ቤት ልጁ መድሎና መገለል ቢደርስበት የልጁን መብት አያስከብርም። እያንዳንዱ እዚህ ያለ አብዛኛውን ነው ያልኩት፣ ሁላችሁንም አላልኩም። አብዛኛውን ጮማ ራስ ነው። በደንብ አድርጎ ማስተርጎም ራሱ አይችልም። ቀጥ አድርጎ ማንበብና መጻፍ የሚችለው ቁጥር ይችል የምታክል ናት። እና አንተን ከዲፖርቴሽን የሚያስጥልም ሆነ የሚያድን እውቀትም መብትም የለውም። ገንዘብህን ያዝ፣ ገንዘባችሁን ያዙ ነው የመጨረሻ ምክሬ። እወዳችኋለሁ፣ አከብራችኋለሁ። የሀገሬ ልጆች ደህና ዋሉልኝ። ቻው። እኔ ፍራንክፈርት አይደለሁም። ያ ሁላችሁንም ነው የምወዳችሁ። ባይ ደህና ዋሉልኝ። ያ ጥፊ ከዚህ ማርያምን እየመጡ ዲፖርት እንዳትደረጉ እናድናለን እያሉ ገንዘብ እየወሰዱ ሜሪዬ ግቢና ነገሪያቸው። እንዴ የምንድነው ከዲፖርቴሽን የሚያስጥል? በየትኛው እውቀታቸው ነው ከዲፖርቴሽን የሚያስጥሏችሁና ገንዘብ የምትሰጡት? አፍንጫቸው ላይ ንፍጥ ደርቋል እንዴ? እናንተ ወረቀታችሁ ብቻ አይደለም እንዴ ዱልዱም የሆነው? ጭንቅላታችሁ ሁሉ ነው እንዴ ዱልዱም የሆነው? አሁን በምን የሂሳብ ካልኩሌሽን ነው አሁን በዚህ ሰዓት አንተን እንትን እናስጥልሃለን፣ እናስተረጉምልሃለን፣ ወረቀትህን እናስቀይርልሃለን፣ እናድንሃለን ስትባል አንተ እዚህ ቁጭ ብለህ ትዘረፋለህ እንዴ? አረብ ሀገር ያሉትን ከጎረምሳ ብራቸውን እየጮኸን እናስጥል ወይ ደግሞ የሰለጠነ አውሮፓ ሀገር ያለውን ሰውዬ እናስጥል? የጀርመን መንግስት ወዶ አይደለም አግበስብሶ የሚለቅ ነቄበን። እኔ ምን አውቃለሁ? እኔም እኮ እሱ ነው ግራ የገባኝ። እየወጡ ስራ 3 ሴቶች 4 ሴቶች ሰርተዋል። አሁን ጋድም ትላንትና ደግሞ እንደዚህ የሚባል ነገር አለ ብሎ ትራኔ ጋድ ሲሰራ ይሄ ነገር ሆነ ነው እንዲያልኩኝ እስካሁን እንኳን አላመንኩም ነበር። አውቀው ለዩቲዩብ ነው ብዬ ነበር፣ ለቲክቶክ ጨዋታ ቪው ለማግኘት ነው ብዬ ነበር። ማርያምን ጋድ ሲሰራ ግን አረጋገጥኩኝ። እንዴ የነገር እውነት ነው እንዴ? እውነት ነው እንዴ ጋይስ? ብር ዲፖርት እንዳትደረጉ እናስጥላችኋለን ምናምን እያሉ የሚቀበሉት እውነት ነው እንዴ? እናንተ ለምን ትሰጣላችሁ? እምቢኝ አልሰጥም አትሉም እንዴ? እናንተ ምን አይነት ነገር ነው በመድኃኒዓለም? ቻው በቃ ጨርሻለሁ። ባይ እንዳሰጡ ብያለሁ። እንዳሰጡ አይመለከተኝም። ቋጣሪ ሆኑ፣ ገንዘባችሁን ቋጥሩ። ገንዘብ አክባሪውን ያከብራል። ይኸውላችሁ ሽብሬን እዚህ ሰጣችሁ አቀሩ። ሽብሬን ልካችሁ ከሄዳችሁም ኢትዮጵያ ከሽብሬ ጋር ብትገናኙ ይሻላችኋል፣ እዚህ ሽብር ከምከፍሉ። ከሰጡ ለኔ ብቻ ይስጡኝ። your life every day new okay ነግ ጢምጢማቸውን በይልኝ ዲ
መቅድዬ እንዴት አመሻችሁ? ሰላም አመሸሽ ወይ? ያው እንግዲህ እንደምታውቂው እኔ በጣም የተረጋጋው ሴት ነኝ። ያው ልጁ እዛ ጋር እንደጻፈው ከሰጡ እውነቱን ነው። ለእኔ ቢሰጡኝ እኔም እውነት ነው። እኔም ይሄ እንደዚህ አይነት ነገር እንትን ከዲፖርት አስቀራችኋለሁ እና በዛው ማስታወቂያ እንድትሰሪልኝ ነው ጓደኛዬ። ከሰጡ እኔ ብቻ ነኝ ታማኝነት ያለኝ፣ ለእኔ እንዲሰጡኝ ንገሪያቸው። ይኸውላችሁ በስነ ስርዓት ያስተዋውቃል። ዲፖርት የሚደረግ ጠበቃ ፈላጊ ካለ በውስጥ ያናግሩኝ። ይርጎታው ሚውት ላድርገው። ደግሞ መቅደስ ቤት ነው ያገኘ ነው ብላ ትምጣ እንዴ? መቅደስ ቤት ነው ያገኘ ነው ብለው ይምጡ እንዴ? ሚውት ቆይ ግን ሜሪ ይኸውልሽ፣ ያው እንትን ስም አልጠራም። የሆኑ ሴቶች ሰሩ ሼር ተደረገ ላይ የአንድኛዋን ብሎክ ስላረኳት አላየሁትም። ምንድን ነው ብዬ ስጽፍ አይ የምትበሉ ሰዎች በነፃ እንትን አለ ብላ ሰርታ ነው አሉኝ። ከዛ ሌሎችም ደግሞ አንዳንድ የምናውቃቸውም በኮሜንት የምንገናኘውም ሰርተዋል። ከዛ ትላንትና ገሃድም ሲሰራ እንዴ የነገር እውነት ነው እንዴ ከዲፖርት እንዳትደረጉ እያሉ በውስጥ ገንዘብ እየተቀበሉ ነው። እኔ ተረጉምልሃለሁ፣ እኔ ወረቀቱን አስቀይርልሃለሁ እየተባሉ ነው አሉ። እነማን ናቸው? ይሄ ነው የሚል ሰው የለም። ይሄ ነው ማለት አለባቸው። እንደዚህ ያለውን ይሄ ነው ዝም ብሎ ይሄ በራሱ ያስጠላል። ያልተረጋገጠ ነገር እኮ ነው። ዝም ያልኩበትን ምክንያት እከሌ የማይሉት ለምንድን ነው? እከሌ አለን፣ እከሌ የሚባል ልጅ አለን። አዎ እኮ ካለ እንደዚህ የሚባል ሰው አለ፣ እንደዚህ ተብሏል በማስረጃ። ወሬው ራሱ ከየት መጣ? መጀመሪያው ነው በማስረጃ። የመጀመሪያ ወሬውን ራሱ ከየት ነው ያገኛችሁት? ወሬውን ካገኛችሁት ደግሞ እከሌ ነው ብላችሁ ለምንድን ነው የማትናገሩት? ምን ያመጣል? ያለ ነው ጀርመን ሀገር ነው መጥቶ ይከራከረ። እኔ አይደለሁም ብሎ ከተከራከረ በቃ እንደውም በስሙ የሚነግድበት ሰው አለ ማለት ነው። የቮይስ ሜሴጅም ካላችሁ እከሌ የሚባል ጀርመን ሀገር እርግጠኛ ባልሆንም ትላንትና ያው ስራ ቦታ ታውቂያለሽ፣ ፓውዛ ስሆን ሳይለንት አድርጌ ነው ድምፅ ብቻ ነው ማነው ድምፅ አልሰማም። ኮመንት ሳነብ ልጅቷ እንደዛ ሰርታ ነው እንግዲህ አሁን ስጠረጥር አንቺ ካልሹ ጋር እና ለምንድን ነው የማትናገሪው? አጋልጫቸውና በህግ እንጠይቃቸው ስትላት አይ ስማቸውን አልናገርም አለች ልጅቷ። ለምን? እኔ እንጃ። እኔ የሚገርምሽ አሁን ነው አንቺ ስታወሪ ነው በቃ እንደዛ ነው ብዬ በቃ እንትን ያልኩት። ለካስ እንደዛ ነው። ውሸቷን ነው። ቪው ፈላጊ ናት ማለት ነው። ማለት እነ ከሌ ከተባለ እኔ አሁን ለምሳሌ እከሌ እንዲህ ብላታለ እከሌ እንደዚህ እየተባለ ነው ስምህ እየተጠራ ነው ብዬ አንደኛ እሱን አናግረዋለሁ። ወጥቼ ላወራ ስለሆነ ናና ገስቴ ላይ አብራራ አለዋለሁኝ። ለራሱን ኮንታክት አደርገዋለሁ። ያ ግን የሆኑ ሰዎች ተልኮልኛል ለራሳችሁን ታውቃላችሁ የማትታቀቡ ከሆነ ምናምን የሚል ከሆነ ውሸት ነው። ቪው ለእንትን ለማለት ነው። ይችን አጋጣሚ የወደቀ ቻናል ላነሳ ነው ማለት ነው። አሁን እኮ በወፍ በረር ነው። ማን ነው? እነማን ናቸው ዩቱበሮች? ሲጀመር ጀርመን ሀገር ላይ የጀርመን ዩቱበሮች እነማን ናቸው? አንቺ ነሽ አንዱ አንቺ ነሽ። እኔ እንደዚህ አይነት ነገር እንትን እንደማልል ያውቃሉ። ዩቱበሮች ማለት እነማን ናቸው? አሉ እንዴ እዚህ ሀገር እኮ ነው እኮ የምልሽ። ዩቱበሮች ናቸው። ዩቱበሮችና ቲክቶከሮች ይላሉ። እንግዲህ ማለት አሁን ለምሳሌ ጀርመን ሀገር ቋንቋ እናስተምራለን እንትን ለምትፈልጉ የሌብሉን ያለሽበት የወረቀት ጽሑፍ አለ አክስቶ የሚሉ አሉ አይደለ? ለምሳሌ እንደዛ ነው የሚጣው። እነዛ ካሉስ ምን መፈራራት አስፈለገ? የሚታወቁ አሉ። ቻናልም ያላቸው የወረቀት ሌብላችሁ እዚህ ነው እንዲህ ያለ ካላችሁ መስራት ይፈቀድላችኋል እንዲህም ነገር ካለን ምናምን የሚሉ አሉ አይደለ? ለምሳሌ እከሌ ነው አሁን ለምሳሌ መረጃ ከሚሰጡ መካከል ገሃድ ነው። ገሃድ ራሱን አውጥቷል አቁሙ ብሏል። ያ ማለት ገሃድ የለበትም። አይ ስም አትጥሪያውን ዝም ብለሽ ለምሳሌ ነው የምነግርሽ። ለምሳሌ አሁን እሱ ካለ ሰዎች ቢያንስ በገሃድ ስም የሚያጭበረብር ሰው ካለ ምሳሌ ነው የምነግርሽ። ያው የሱ ቻናል ስለለቀቀ ሰዎች ይጠነቀቃሉ። ግን እከሌ ካላልሽ በውስጥ ተልኮልኛ እንደዚህ ነው የሚል ሰው ካለ ለምንድን ነው ማለት ማን ነው እሱ? በቃ ያላጋለጡበት ምክንያት ወይ ሰውየው እዚህ የሚለፈልፍ ታዋቂ ዩቱበር ይሆናል ከሚያስተምሩት ውስጥ ወይ ስለ ጀርመን ሕግ ለሱ መላክ ነው ታዲያ። ለሱ አጋልጥብሃለሁ ብሎ መላክ ነው። አሁን እጄ ላይ ቢደርስ ለሱ እንዲህ እየተባለ ነው በዚህ ጉዳይ ላይ ወጥቼ ላውራ ነው። ስክሪንሻት የተላከልኝ አለ። እሱም ፖስትቼ ከጀርባ አድርጌ ላውራ ነው። ናና ራስህን ነፃ አድርግለዋለሁ መጥቼ እንዲህ ነው ከምል ማለት ነው። አሁን ለምሳሌ የሆነ ሰሞን እንትና ሙሙ ልካለች ብለው የሀገር ሶሻል ሚዲያ ላይ ያለ
የወሲብ ካምፓኒ የለቀቀውን ሙሙ ሰብስቦ አምጥተው ነው ይሄ እንትና ነው ይሄ እንትና ነው ያሉት እንጂ በትክክል እከሌ ለሰው ልካለች የተባለ የተያያዘ አልተገኘም። ምሳሌ እንዲህ ያለ አጀንዳ ኢትዮጵያ ውስጥ የታወቀ ነው። ዝም ብሎ መቀባበል ሳይሆን እውነት ከአንድም 2 3 ሰው እንደዛ ከሰራችሁ ማን ነው ዩቲዩበሩስ ማን ነው ቲክቶከሩስ? በዛ ጾታ ነው እያወራችሁ ያላችሁት። አለህ የሆነ እንደዛ እያሉ እንትን የሚሉ አሉ እያላችሁ ነው አይደል? እነማን ናቸው? ለምንድነው የማታጋልጡት? የተበላችሁ ሰዎች እስከሆናችሁ መረጃውን የሰጣችሁ ማንን ፈርታችሁ ነው? ለምንድነው ለሌላ ሰው ወይም በዩዘር ኔም ለምን አታዋርዱ? አለበለዚያ ያ ካልሆነ ይሄ እንደዚህ አይነት ቪዲዮ የሚሰሩ ሰዎች ያንን ሰው አታክ ለማድረግ ወይ የሚቀኑበት ወይ ወደ ሌላ ነገር ነው የሚሄደው። ገብቶሻል? በቃ ያንን ሰው አታክ ለማድረግ ነው ወይ ደግሞ እንትን ለማለት ይሆናል አይደለ? ይሄ የሰውን ትኩረት ለመሳብ። አሁን እኔ አገላበጥኩኝ። አሁን ጀርመን ሀገር ያሉ ዩቲዩበሮች ጀርመን ሀገር እኔ ዩቲዩበር ፖፑላር የሚባል ዩቲዩበር የለም። ሳምሪና ካሊ ፖፑላር አለ። አሁን እኔ እኮ ነገር እየቆየ ነው የሚገባኝ። እነሱ ለማለት የፈለጉት ይኸውልሽ፣ እኔ ነገር ሳገናኝ በቃ ነገርኩሽ እኮ ዩቲዩበር ሆኖ እነዚህ ቋንቋ የሚያስተምሩትን ስለ ጀርመን ሕግ ብዙ ናቸው አሉ እኮ መቀድየኛ ስለማናያቸው እንጂ በተለይ አሁን ነው የምልሽ ስለ ጀርመን ኢንፎርሜሽን። ለምሳሌ አሁን ባለፈውም አንዱ በዋትስአፕ ያናገርኩ ልጅ ነኝ ፋይልህንም ልኬልሃለሁ ካሉትም ውስጥ ሊሆን ይችላል። ብቻ ብዙ ናቸው። እኔ እንኳን እንደዚህ ስክሮል ሳረግ በጣም ብዙ ናቸው ብታይ ስለ ጀርመን ሕግ እንደዚህ በጣም በተለይ በብዛት የዋትስአፕ ግሩፕ ስልክ ቁጥራቸውን ፖስተው የቴሌግራም ግሩፕ ያላቸው እውነትሽን ነው አሉ። አረ ብዙ ናቸው። አሁን በተለይ ኢንፎርሜሽን እኛ ስለማንከታተል ነው እንጂ በተለይ ዩቲዩብ በጣም እኔ እንኳን አሁን ብዙ አውቃለሁ። መቀድዬ በትክክል ወደ 4 አውቃለሁ። ማርያምን እመቤቴን ነው የምልሽ። ስለ ጀርመን ኢንፎርሜሽን 2 አሁን አዲሶች አይቻሉ እዚህ ቲክቶክ ላይ ላይቭ እየገቡ ስለ ዱንዱንግ የሚያስረዱ ጠበቃ ነን ነገር ነው መሰለኝ። ጠበቃ ናቸው መሰለኝ። ሸብካይና አኑ እንደዚህ ነው እንደዚህ ቢሆን እንደዚህ ነው ይሄ ምንዛት ሳብዛት ማንዛት ሲሉታል። መቅድዬ አርቲክላውን ከማጉረምረም ሜሪዬ ገንዘብሽን ከተበላሽ ከማጉረምረም ለምንድነው ከሌ ስቶፕ የማይሉት? ይፈራሉ። ያው ይፈርተውት ይሆናል። ምን አውቂ ማን ነው የሚፈሩት? ለኔ ይሰጡኝም ማርያምን ለኔ ስሙን ስጡኝ። ከፈራችሁ ማርያምን ለሚያረግ ሰው ስጡ። ለከፈራችሁ ወስጄ ነበር እዛ የምሰጠው። እናቴ ትሙት መቅድያ አጠገብ ይችላሉ ፖሊስ ጣቢያ ውስጥ። ግን ኤንዌስ የሚሸወዱ ሰዎች ሊኖሩ ይችላሉ። በተለይ አሁን ድሮ ማለት ጣቢያ አይደለም የምሰጠው። እኔም እንዴት እንደማደርግ ስታንድ አምት ሄጄ እንትን ለሽቶየር ለፊናንስ አምት ሰጠዋለሁ። ከዛ ፊናንስ አምት ያጣራል። እዚህ ሀገር እንደዚህ አይነት ማቀሳተር ከፈለሽ ለፊናንስ አምት ቻናሉን ወስደሽ ሊንኩን ለፊናንስ አምት ተሰጫቸዋለሽ። ከዛም በርብረው ሰው ይልኳሉ። ቤቱ ኮምፒውተሩ ይፈተሻል። ስንት ብር ፍቃድ አለ ወይ ምናምን እያሉ እና ለፊናንስ አምት ለምን አሰጡ? ከሚሸወዱ ልጆች ሊኖሩ ይችላሉ። በተለይ እነዚህ ሃይም እኔ የሚገርምሽ ነገር እኔ አሁን ሃይም ሰው እንዳለ አላውቅም ነበረ። ሃይም ውስጥ ምናምን እንደዚህ ካምፕ ውስጥ ያሉት ምናምን የጨነቀለት አይደለ የጨነቃቸው አሁን ትንሽ የእንዶች ሲቀላቅሉባቸው መቅድዬ እውነት ነው የሚመስላቸው፣ የሚያውቁ ነው የሚመስላቸው። ገብቶሻል? ጨንቋቸዋል። በባህር ነው የመጡት ምናምን አማራጭ እንትን ስለሚፈልጉ እውነት ነው የሚመስላቸው። ስለዚህ ሊበሉ ይችላሉ። እነዚህ ሰዎች ግን እንደዚህ አይነት ሰዎችን ፎቶአቸውን ለጥፈው ማርያምን እርግጠኛ ከሆኑ ማጋለጥ ነው። በዩዘር ኔም አጋልጧቸው ጋይስ። ወይም ማለት የጻፉላችሁን ዝም ብላችሁ አይደለም የሰው ፎቶ የጻፉላችሁን ያስገባችሁበት ካለ የእናንተን አካውንት እና የእናንተን ስም እንዲያርጋችሁ ገንዘብ ያስገባችሁበትን የነሱን አካውንት ምናምን አርጋችሁ ማጋለጥ ነው ያለባችሁ እንጂ እንደዚህ እየተባለ ነው አርፋችሁ ተቀመጡ። የማይሆን ነገር ከሆነ ያው እንገፋበታለን አቁሙ ምናምን በማለት የሚሆን ነገር የለም። ያ ማለት ዝም ብሎ የሰውን ትኩረት ለመሳብ የወደቀ ቻናል ለማሳደግ ካልሆነ በስተቀር ውሃ ያነሳም። የእውነት እኔ አሁን እስካሁን ድረስ የማንም ሰው ኬዝ ሞዶ አባቴ አፈሻ ይሙት ነው የምልሽ። የማንም ሰው ኬዝ በውስጥ መስመር እከሌ አጭበረበረኝ ብሎ ሰው ነግሮኝ አልመጣም እስካሁን ድረስ እውነቱን ስነግርሽ። የሆነ ነገር ሲፈጠር ሰዎች ይልካሉ። ታውቂያለሽ፣ ሊንክ ለመላክ አንደኛ ናቸው። ይሄን እንዴት አየሽው? ይሄን እንዴት አየሽው? ይሄን እንዴት አየሽው? ግን ይሄ በጀርመን ሀገር ለሰው ሰጥቼ ተጭበረበርኩ ብሎ መረጃ ይላከልኝ አንድም ሰው የለም። እዚሁ ነው የማየው። ያ አሁን ሁሉም ገብቶሻል። በዩቲዩብ ገንዘብ መስራት ይፈልጋሉ መቅድዬ። እኔ የተረዳኝን ነው የምነግርሽ። አሁን ትላንትና አንዱ ስለ ጀርመን ነው ሲያብራራ የነበረው። ሽክ ብሏል። ሸሚዙን
ምንድን ነው የሚለው ካናዳ ያላችሁ? እኔ ደግሞ ወሬ ስወድ በናትሽ ኮመንት አነባለሁ እና ሽክ ብሏል፣ በሸሚዝ ተወጥሯል። ወደ 400 ሰው ምናምን ነበረ። ጠበቃ ነው መሰለኝ ስጠረጥር ነው የሚልሽ። ጠበቃ ነው ምን አውቄ እንደሚያብራራ ዛሬ ድረስ ይሄን ነበረ። ጠበቃ ከሆነ በ11ኛው ሰዓት ከሚመጣ ኑሮ በጀርመን ሜሮን ነኝ ከባንግላዴሽ እንትና ነኝ ከእንትና ስንል የከርሞ ነው አኮ እየነገርኩሽ ነው። እነሱ አሁን መቅድዬ ሁሉም ዩቲዩብ ነው የሚፈልገው፣ በዩቲዩብ ገንዘብ መስራት ነው የሚፈልገው። ገብቶሻል እንጂ አስበውላቸውማ አይደለም። እስከዛሬ ይሄን ነበሩ። እኔ ስመጣ 9 ዓመት ሙሉ ኢንፎርሜሽን የሰጠኝ አለ ሰው አተን አይደለ እንዴ? ግን አሁን ቢዝነስ ነው እየሰሩ ያሉት። ገባሽ መቅድዬ? እኮ አሁን እነዚህ ጠበቃ ነኝ ምናምንስ የሚሉ ሰዎች አሁን የት ናቸው? ለምንድን ነው እስከዛሬ ድረስ ያልመጡት? ማለት ቆየ እኮ ጀርመን 10 ጊዜ ህግ ስትቀይር ምን ስትቀይር 2 ዓመት ሆናታለ። በየአመቱ የሆነ ነገር ስትቀይር ህዝቡ ዋይ 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 ገሃዴ ነው ያለው እንትና የት ነው ያለው? ኧረ እባክህን እስቲ ይሄን አጣራልኝ የኔ 225 ቢ1 ቁጥር ህዝባር ምናምን ነኝ ሲል ሲንጫጫ፣ አሁን ዛሬ ዲፖርቴሽን ሲደረግ ጠበቃ ነኝ ብለው የመጡ ሰዎች እስከዛሬ ለምንድን ነው ያልመጡት? አሁንስ እንዴት መጡ? እሺ እንኳን መጡ። ከመጡስ ታዲያ አሁን የነሱ ጠበቃ መሆን ከዲፖርቴሽን ያድናል? ታዲያ በገሃድ ከመጡም እኮ ሰረቁ አይባልማ። በቃ አሉ እነዛ ሰዎች። እነሱኑ ገብቶ ገስት ላይ በቀደምታ እንዲህ ብለህ ተቀብለኸኛል፣ ብሬን ወስደሃል፣ ነገር ግን አሁን ደግሞ እኔ መፍትሄ አላገኘሁም ብሎ መጠየቅ ነው ሰውየውን ራሱ ሚዲያ ላይ ካለ ወይ ቪዲዮ ዱይት ማድረግ የሰውየውን ቪዲዮ ዱይት ታረጋ። ሰዎች መቅድዬ እንዳልኩሽ እንደዚህ ኢንፎርሜሽን የሌላቸው ሃይም ውስጥ ያሉ ምናምን በቃ ገና አዲስ የመጡ ምናምን ስለሆኑ መቅድዬ በቃ ያው እንግዲህ አሁን ይሄ ዲፖርቴሽን የሚባል ነገር እኮ ያው ሰው ይመስለኛል የፈራ ይመስለኛል እንደዚህ ሃይም ውስጥ ምናምን ያሉት። ስለዚህ ያው ጠበቃ ነው የሚመስላችሁ ስታያቸውም እኮ እንኳን ለነሱ አዲስ ለመጡትና ነው እኮ ለኔም እኮ ጠበቃ እየመሰሉኝ ነው። እኔ ራሱ ጉዳይን አስፈጽሙ ሊላቸው ምን ቀረኝ? ያ ለማንኛውም የምልሽ ሰውየው ራሱን መቻል ማለት ራሱን መጠበቅ አለበት። በቃ እየተነገረ ነው ከአንዱም ሁለት ሰው እንትን እያለ ነው። እኔም ስቶሪ ላይ ገሃድም ተጠንቀቁ እንደዚህ እየተባለ ነው፣ እየተወራ ስለሆነ እየተንሸራሸረ ስለሆነ እያለ ነው። ስለዚህ ስቶሪ ላይ ሼር አድርጌዋለሁ። ሌሎቻችሁ ሼር አድርገሽዋል ስቶሪ ላይ ወይ? ቀጥታ ሼር ሳረግ ቻናሌ እንትን ዋርኒንግ ይሰጠኛል። ስቶሪ ላይ አድርጌዋለሁ እና የምር እና በቃ እያታለሉ ነው ማለት ነው። በጣም ገሃድ የሰራውን ነው። እኔ እስካሁን ድረስ ከሌ የሚባል መረጃ የለኝም ሲሉ ነው የምሰማው። ሴቶች ሰርተዋል። ከዛ ደግሞ ጋር ትላንትና ሰራ እንዳትጭበረበሩ፣ ምንም የሚቀየር ነገር የለም። በጠበቃም ሆነ በአስተርጓሚ የሚቀየር ምንም ነገር የለም። ብር እንትን እንዳትሉ ወይ ያ እንደዚህ የሚባል አስተማሪ ነበሩ እስከዛሬ፣ አሁን ጠበቃ ሆነው ነው ስላለ ራሄል ተመቸችኝ። እውነት ተመቸችኝ። እውነት ዋለው አራን ያስተማሩ ነበር እግዚአብሔርን። እኔ ራሱ ማለት ነው አሁን ሰሞኑን ማታ ቲክቶክ ላይ ዞር ስል እማለው አበሻ የለምና አርቲክል ስለ አርቲክል 9 ስለ አርቲክል አይደለም፣ ስለዚህ ስለ ወረቀት ስለምን ያብራራሉ። እንደውም አንዱ ጭራሽ አንዱ ምን ይል ነበረ ትላንትና፣ ፓስፖርቱን አምጣና ስጣቸው። ፓስፖርት ግን በዚህ ሰዓት ፓስፖርቱን ልጁ አምጥቶ ቢሰጥ እናቴ አስበሽዋል መቅድዬ? በዚህ እንትን ባለ ሰዓትና ፓስፖርቱን አምጥተ ስጣቸው ነገርኩ እያለ ልጁ ያብራራል። በቃ እንደዚህ ጠረጴዛ እየመታ ብታይ ሬስታን ቫልት ነው የሚመስለው። ነገርኩ ፓስፖርት ግን አምጣና ስጣቸው። ከዛ ሰው ከታች ይጽፋል፣ አረ በዚህ ሰዓት ጀርመን የማንነት ወረቀት እንዳሰጡ ይላል ሰው። በቃ እኔ ህጉን ነው እየተናገርኩ ያለሁት ይላል ልጁ መክትዬ። ስለዚህ ወረቀት ፓስፖርቱን አምጥቶ ቢሰጡት ያስቀሩታል ከዲፖርቴሽን። እንደውም ደህና አገሩ የት እንደሆነ አወቋ፣ አንስተው አገሩ ላይ ይጥሉታል። እና እንደ ብቻ አሁን እውነቷን ነው። ድሮ አስተማሪ ነበሩ፣ አሁን ግን ህግ በጣም ነው የሚያብራሩት። ያው ግን ያው የዩቲዩብ ገንዘብ ነው ህዝቡን እንትን ያለው። በቃ በባሌም በቦሌም ብለው ምንም ብለው እንትን ማለት ነው የሚፈልጉት። መቅድዬ ግን የሚሸወድ ሰው ይኖራል። ሰው አይሸወድም በዚህ ሰዓት ብዬ እኔ አላስብም። በተለይ አዲስ የሚመጡ ካሉ ብራቸውን ያዙ። በቃ እኔ አሁን የምላችሁ ያማለ ያሚያውራ እየመጣ እንዲህ እየተባለ ነው አሉ እያለ ቪዲዮ አሁንም የሚሰራ ሰው ሊኖር ይችላል። ምክንያቱም አይዲያ ይፈልጋል። ገብቷችኋል አይደለ? አይዲያ ብዙ የሌለው ሰው አለ። በተቻላችሁ መጠን እናንተ ብር አትስጡ። የሚቀየር ነገር የለም። እንግዲህ ፈጣሪ ይወቅላችሁ። በተቻላችሁ መጠን አንዳንድ ሀገር ቤት ሆነው እንዲህ ብታረጉ ያሏችሁ ሰዎች አሉ። የጀርመን ሀገር ሆኜ እንዲህ ነው አልልም፣ ግን ሀገር ቤት ሆነው እኔ እንዳይገጥማችሁ እንዲሆኑ ያሉም አሉ።
ማለት እንደዛም አለኝ። ከሀገር ቤትም ስለ ጀርመን ኢንፎርሜሽን ይሰጣል። አይ ዲፖርት የተደረጉ ሰዎች አንዳንድ የግላቸውን ምክር ሰጥተዋል። ኦኬ ለምሳሌ ወደ ካቶሊክ ቤተክርስቲያን ሂዱ፣ ወደ ጎረቤት ሀገር አምልጡ፣ ቀጠሮ ቢሰጣችሁ እንዳትቀርቡ ያሉ አሉ። ሀገር ቤት ነው ያሉት እነሱ በቃ ኦልሬዲ ዲፖርት ተደርገዋል። ያ እንትን ካለ መቼም አማራጩ ዝም ብሎ እንደዛች። ስለዚህ በተረፈ ግን አሁን ምንም አይነት የፍርድ ቤትም ቀጠሮ አይሰጡህም። አንተ ጋርም አስተርጉሞልህ የሚለወጥ ነገር የለም። ራስህ ቀጥ ብለህ ሄደህ እጅ ልሰጣቸው ፈልገህ ካልሆንክ በስተቀር ብዬ ነው የማስበው። ግን አዛ ነው በመድኃኔዓለም መስማ። እኔ ግን እነዚህ ሿሿ የሚያደርጉ ሰዎች ግን ታድለው በኢየሱስ ክርስቶስ። ድሮ አረብ ሀገር ነበር፣ ጀርመን ሀገርም ደስ ይላል ሿሿ። እንደዛ ከሆነ ግን እኔ ራሱ መቅድዬ ምን አስዋሸኝ አጣርቼ መቤቴን እጀምራለሁ። ምን እንዴት ቀልጃለሽ እንዴ? ጻድቅ አልተወጣም ወረደ ጻድቅ አልተባልን መቅድዬ ሲኦል መግባታችን አይቀርም። አጣርቼ እውነት ከሆነ እኔ ምን ማስቀራለሁ ነው ዲፖርቴሽኑን ይዋጣል እንዴ? ቆይ እንዴት ነው የሚዋጣው? ምልሽ እኔ አሁን አንድ ሰው እንደዛ ብሎ እንትን ቢለኝ እኔ ሽብሬን አገር ቤት አሾልከህ አገር ቤት ከሽብሬ ጋር ብትገናኝ ይሻላል። ሽብሬህን እዚህ ጥለህ በባዶ እጅ ከምትሄድ ነው የምለው። አብረን እንስራ ደስ ይላል። አዎ ምልሽ እንዴ መቅድዬ ለምን ሰው ከተበላልሽ ለፍዳዳንሽ ልለፍድድ ልንጭ ለፍድጄ እከክ ያስለፈልፈኛል እንዴ ልጅዬ ለማር እንዴት ነሽ? እና እውነት መቅድዬ አሁን ሰው መሸወዱ አልቀረ። አስቢ እስኪ መቅድዬ መሸወዱ አልቀረ። ያንን የእርዳታ ብር እየሰበሰቡ ሲበሉ ስንጃጃል ይኸው መቅድዬ እንዲውለን ቀረን። አሁን ደግሞ በዚህ በዲፖርቴሽን እንኳን በእናትሽ እንዴ የራሴ ፀጉር ቤት ከፍት እንኳን ከዛ በኋላ መልስላችኋለሁ ብሩን። እኔ እንደዚህ አይነት እውነት እኔ ክፉ አይደለሁም። በኋላ ፀጉር ቤት ከፍቼ ሲሰራ መልስላችኋለሁ መቅድዬ። ለማንኛውም ግን ህዝቤ ገንዘብህን ያዝ፣ የሚቀየር ነገር የለም። ይሄ ነው ብለው አንዳንድ ሰዎች ደግሞ አይ ግን እውነት መጥፋት አይ በቃ ይሄ ነገር እርግጠኛ የእውነት ዲፖርቴሽን እያደረጉ ከሆነ በቃ አማራጭ መፈለግ አለባቸው። ያ ዲፖርቴሽኑ የእውነት ነው። ኢትዮጵያ ገብተው የለቀቁ ሰዎች አሉ። አልሰማሽም? 29 ተልከዋል። ከላፕዚግ ተነስተው በርሊን ከዚህ አካባቢ ሰብስበው 29 ኢትዮጵያ መነሻውን ከላፕዚግ ያደረገ የግል አውሮፕላን አድርሷል በ26። ያ ግን በቃ ሰው አማራጭ የውሳኔ ሰው መሆን አለ። አሁን በዚህ ሰዓት ጠበቃ ጋር አስተርጓሚ ጋር እያልሽ ጭራሽ ላበሻ ገንዘብ ብትሰጨኝ በደህና ቀን ፈልገህ ያላገኘኸው የአበሻ ጠበቃ አሁን ነው የምታገኘው። እስከ ዛሬ ጠበቃ አገናኙኝ ጠበቃ ባገኝ ጠበቃ ስትል እንዲህ ብሎ ሲያየ የነበረ ጠበቃ ከሆነ እስከ ዛሬ ምን አባቱ ይሰራል? የጀርመን ጠበቃ ራሱ ቁጭ ብሎ 24 ሰዓት አይደል እንዴ የጀርመን ፓስፖርት ላሰጠህ እንትን ላሰጠህ እያለ ሲለፈልፍ የሚውለው። የጀርመን ጠበቃ ራሱ እኮ ሶሻል ሚዲያ ላይ ነው አይደል? ሜሪ ያላይሻቸውም ጠበቆችን ያ የጀርመኖችም ኤርትራ እንዲህ የሚሉት እና ያዩት እንዴ የተለያየ ሀገር ፓስ አውስ ኤሪትሪያ እንዴት የዶች ፓስ መውሰድ እንዳለብሽ ይላል እንዳለ የጀርመን ጠበቆች ውጭ እንትን ላይ ናቸው። በተለይ በስደተኛ ጉዳይ ማስታወቂያ እየሰሩ ለኢንፎርሜሽን ብቻ ኢንፎርሜሽን ለማግኘት ብቻ እያስተካከሉ ማለት ነው። ራሄል ተመችታኛለች ተመችታኛለች። እውነት በዚህ ሰዓት ሁሉም በኤርትራም ወረቀት የሰጡም የራሳቸውን ጉድ ይዘው እውነቷን ነው ስለ ዲፖርቴሽን ሀሳብ ይሰጣሉ። እኔ እኮ እነሱ ራሱ የ3 አመቱን ያላቸው ወይ መቅድዬ እውነቷን ነው በኤርትራ ሰጥተው አረጂ እውነቷን ነው ሸሚዛቸውን ሽክ አድርገው እንዲህ ብታረጉ ይላሉ። የጨነቀለት ህዝቡ እንደጨነቀው ጥያቄ ነው። ግን አንድ ህግ አማካሪ ነኝ ብሎ ስዟዟር አንድ አበሻ ባገኝ ገስት ጠይቄ ገባና የኔ ወንድሜን ነበርክ እስከዛሬ ማለት እንደዚህ ብዙ ኢትዮጵያዊ አበሻ ጠበቃ ፈልጋለሁ ፍራንክፈርት አካባቢ የምታውቁ በርሊን አካባቢ ባየርን የምታውቁ ሲሉ የታድፍጦ ከርሞ ነው አሁን ዲፖርቴሽን ላይ መጥቶ የህግ አማካሪ ነኝ የሚለው የከርሞ ነው። እነማን ናችሁ? ቆይ እኮ በዚች አጋጣሚ ገብቶሻል ዋይ ይሉን። አንዱ እግዚአብሔር ምስክሬ ነው ምን አለ ማታ በጣም ከታዘብኩት ስለ ጀርመን ሲያወያይ እየጠቀሰ እያጣቀሰ ነው። እዚህ ቤት መግባት የምትችሉት ልብ በይ መቅድዬ የእውነት ምን ያህል በጥቅም እንትን እንዳሉ ነው የምነግርሽ። በዚህ በዲፖርት ነው ሰው እየጨነቀው እየገባ እኔ ዲፖርት እንደዚህ ልደረግ ነው ዱልዱንግ ነው ያለኝ እንደዚህ ነው። እዚህ ቤት መግባት የምትችሉት ዩቲዩቤን ሰብስክራይብ ያረጋችሁ ናችሁ። ጭራሽ ይሄው መቤቴ ልጆቼን ኢንሳይ ነው የምልሽ እየሰማው ማታ
እዚህ ቤት መግባት የምትችሉት ዩቲዩቤን ሰብስክራይብ ተቸግረሽ ራሱ ዩቲዩብን ራሱ ሰብስክራይብ ለነገሩ አለ በምን ይታወቃል አላለም። እንዲህ ናቸው የጀርመን ጉዶች። በጣም ነው የሚያሳዝነው። በጣም አዘንኩኝና እኔ ለነገሩ አልኩኝ ምን አገባኝ አልኩኝ። ሰው ተጨንቁ እንግዲህ አስቢ መቅዲ እዚህ ቤት መግባት የምትችሉ ስለዚህ ቢዝነስ ነው እየሰሩ ያሉት ከዛሬ ያልነበሩትን በዚህ በዲፖርቴሽን ሰበብ ጭር አረ እያስከፈሉ ነው መሰለኝ 50 ዩሮ ወይም 60 ዩሮ ካይናኑ በ60 ደቂቃ 50 ዩሮ በሰዓት 50 ዩሮ ማለት ነው። አንቺ እግዚአብሔርን ሊያድንቅ አለኝ ብታይ ሸሚዙን ለብሶ በቃ ብታይ ልጁ በፊት ደህና ነበረ ተረጋግቶ ነበር የሚያወራው። ትላንትና ህዝቡ እንደጨነቀው ስላወቀ መቅድዬ እግዚአብሔርን ልጁ ስሙን አልነግራችሁም ህዝቡ እንደጨነቀው ስላወቀ አወራሩ ራሱ ውጥር ጠርጠር ብሎ ብታይ እሱ ህጉን የሚያስቀይረው ነው ብታይ ይመስለው አትንጫጩ ዝም በሉ እያለ ከስትለ እግዚአብሔር ከዛ ሰው ሲገባበት ይሆን እንዴ ማለት ድሮ አያዩም ይሆናል። አንድ 20 ሰው ውር ይል ነበር። አሁን 40 ሰው ሆነ 50 200 300 ሰው ሆነ ለቀንቆት ይሆናል። ድሮ ሰውየው ሲገባ 40 ሰው 30 ሰው ይገባል። ትናንትና 400 እኔ እያየው ነበረ 400 ሰው ያው ይሄ ዲፖርቴሽን ህዝቡን አስጨንቆታል። ገብቶሻል? እሺ ተረዳሽ? እና 400 ሰው ነበረ እዚህ ቤት መግባት እባክህ ወንድም ማስገባን እባክህ ሃይም ያለ ነው እባክህ እዚህ ቤት መግባት የምትሉት መጀመሪያ ዩቲዩብን ሰብስክራይብ እኔ በጨለማ ብቻ ወይ አበሻልኩኝ እና መቅድዬ ገብቶሻል? በዚህ በዲፖርቴሽን ሰበብ አድርጎ ዩቲዩብ ሰብስክራይብ እንዲደረግ ቢዝነስ ነው እየሰሩ ያሉት ቢዝነስ እኔ እንጀራቸውን አልዘጋም ብዬ ነው እንጂ ራሱ ቋንቋ ራሱ የሚያስተምሩት ክፈል የሚሉት እኔ ነኝ ያሉ ምን ይመሳሰሉ ኮዶች አስተማሪዎች አሉ በነፃ ዩቲዩብ ላይ። እኔ ግን እሱ ነገር አልገባኝም። ቋንቋ ተመዝገቡ የሚሉ ሰዎች ዶችላንድ ኮስቴሎስ አይደለ እንዴ? ማለት ባልሽ የሚሰራ ከሆነ ጥሩ ገቢ ካላችሁ ትከፍያለሽ። ካልሆነ ሜላት ይኸው ሜላትም ነበረች ማለት ነው። ትናንትና እኔ ተናድጄበት ነበረ ማታ ልጅ ይኸው እግዚአብሔርን አንቺ እኔ ብታይ በጨለማ ውስጥ ብታይ ውጥር ጠርጠር ብሎ ለሊት እኮ ሌላ ቀን እኮ በስነ ስርዓት ነው ህዝቡን የሚያስረዳው ብታይ መቅድዬ። ትላንትና ውጥርጥር ብሎ ልጁ አትንጫጩ ይላቸዋል ብታይ ገስት የገቡትን ሰዎች ሸራት ታረጊልኝም ነበር። እሺ እኔም ልተኛ ነበር ግን ታዝበሽ በቃ እኔ አሁን አንዳንዴ ስልችት ብሎሽ በቃ በፊትኛ ታውቂያለሽ ስለ ጀርመን ብዙ ነበር እኔ የማወራው ሰልችቶሽ የምትተይው ነገር የለም መቅድዬ ምን አገባኝ ብለሽ እንደዛ በቃ ምን አገባኝ እኔ ብዬ በቃ የመተው የመሰላቸት ነገርና ጭራሽ አለ እዚህ ቤት መግባት የምትችሉት አለ ዩቲዩብን እኔ እሱም ቦል ብልጥ ቢሆን ማለት ነው ግቡ አስረዳችኋለሁ እባካችሁ ቤተሰቦቼ ዩቲዩብን በዛው ሰብስክራይብ እያደረጋችሁ ማለት ይችል ነበር እኮ አይደለ እዚህ ቤት መግባት የምትችሉት ብሎ ቀጭን ከንፋስ የፈጠነ ከውሃ የቀጠነ ትእዛዝ አስተላለፋቸው ማለት አስተላለፈላቸው። ከዛ ገብተው ሲንጫጩ ወንድም እኔን አስገባኝ እኔ ዲፖርቴሽን ልደረግ ነው እኔ እንደዚህ ነው እኔ እናቴ ትንሽዬ ቦርጭ አለች ሆነች ባቄላ የምታክል አይ የጀርመን አበሻ ወይኔ ሜላት እንኳን ነበርሽ ብቻ እውነት ውሸታ የሚባል ነበረ እንኳንም ነበረች። የሰጣችሁበትን ዜግነት አትናገሩ እያልኩ ስጮህ ነበር አለች። ጭራሽ ልጁ ምን አለ መሰለሽ ኧረ ሼር አድርጊልኝ በእናትሽ እንዲህ አይነት ነገር ልጁን ምን አለው መሰለሽ ጭራሽ ነገርኩ በቃ ሙሉ እንትኑን ከተናገርኩኝ ሰውየው ሊታወቅ ነው የማያውቁ ሰዎች እንትን ማለት አልፈልግም እና በውስጥ ግን እንድነግሪኝ በማርያም በውስጥ እንደዚህ ማስቀየር የምትችለው ፓስፖርትህን አስበሻል? በዚህ ሰዓት የኢትዮጵያን ፓስፖርት አምጥቶ ቢሰጣቸው የማንነቱ ነገር ተረጋገጠ አንስተው ኢትዮጵያ ነው ቁጭ የሚያደርጉት። እሺ ፓስፖርትን እንግዲህ እኔ መናገር የምፈልገው ነው ሰው ከታች ይጽፋል። ሌላም ልጆች ነበሩ እንዳትሰጥ ይሉታል። እኔ ልጽፍ አልኩኝና ደበረኝ ተውኩኝ ምን አገባኝ ብዬ ፓስፖርቱን አምጣና ስጣቸው በቃ ተናግሬያለሁ ለማንኛውም ሰላም ዳር ብሎ ልጁ ጉረር ተባለ። ልጁ ወረደ ማለት ነው መቅድዬ እና እንደዚህ አይነት ሰዎች ናቸው አሁን ብር የሚበሉት ራሳቸውን በጠበቃ ሂሳብ የሚያዩ ራሳቸውን ህግ አስፈጻሚ ነን የጀርመን ህግ እናቴ እኔ ለነገሩ ከዚህ በፊትም ብዬሻለሁ መቅድዬ እኔ ይሄ ጊዜት የሚባለው ነገር በኃይል አንዳንዴ በኃይል መሄድ አለባችሁ ካልሆነ በጣም ከባድ ነው።
እና ጥሩ ነው ግን አሁን እንደዚህ እሺ ይሁን እስቲ እኔ ለማንኛውም ተስላለ ብቻ ጥሩ ነው ጥሩ አይደለም እግዚአብሔር ይቀጣቸዋል በነገራችን ላይ ዩቲዩብም ሰብስክራይብ ፈልጋችሁ ይሁን ምንም ይሁን ዩቲዩብ እድል ይፈልጋል እናንተ ስለጮኻችሁ እናንተ ምናምን ስላላችሁ ይሄ ዲፖርት የተደረገው ማህበረሰብ የዲፖርት ወሬ ሲያቆም ዩቲዩባችሁም ያቆማልና ዩቲዩብ ደግሞ እድል ይጠይቃል ሊያፎ ቁጭ ብላ እየበላይ 2000 ሰው ቲክቶክ ላይ የማያያችሁን ቲክቶክ ላይ 100,000 ህዝብ ይዘን ማያየንን ሊያሾ ቁጭ ብላ ዩቲዩብ ላይ 2000 ሰው ይዛ ነው ምግብ እየበላይ ቡና ስለጠጣች ብቻ እድል ነው ሰውን በማጽበርበር ሰብስክራይብ በመሰብሰብ አይደለም እኔ ደግሞ እናንተ ነባር ይዞታዎች በተለይ በማርክ ዘመን የገባችሁ ጀርመን በማርክ ስትገበያይ በነበረ ሰዓት የገባችሁ ሰዎች 20 ዓመት አንቀላፍታችሁ ዛሬ ነው እንደ ዩቲዩብ ትዝም ይላችሁና በቃ የምትሉትና እኛም ሰርችቶን ትተነዋል እኛ ራሱ ትላንትና የመጣ ነው ዋይ በረት ሰርገኛ መጣ ምንድነው ሰርገኛ መጣ ምን ቀንጥ እሸት ቀንጥሱ ምን ቀንጥሱ በርበሬ ቀንጥሱ አው አሁን ደርሰው ጀርመን ሀገር አይሉት አሁን ደርሰው ህግ አስፈጻሚ አሁን ደርሰው ኑ ተማሩ አሁን እንደዚህ አድርጉ አሁን በቅንነት ካሰቡት ምን ችግር አለ በነጻስ በቆይቱባቸው ከታየላችሁ ለምንድን ነው በገንዘብ የሚያስተምሩት አንዴ ነው ጥያቄ ነው በቅድዬ ለምንድን ነው ዲፖርቴሽን ምናምን የሚባለው እነሱ እንዴት አድርገው ነው ህግ የሚያስቀይሩት ብራቸውን ለመብላት ካልሆነ በስተቀር ይሄንን የጨነቀውን ህዝብ መፍትሄውን ግን አያመጡም አምጥታ አንብበው መፍትሄውን ለምን አያመጡለትም ይሄ ለተጨነቀ ህዝብ መቅድዬ አንብበው መፍትሄውን እንዲህ ብታረጋው ለምሳሌ እኔ ባቅ ነው የምልሽ መቅድዬ አሁን ዲፖርቴሽን እንዲህ እየተባለ ስለሆነ አማራጭ ወይ ወደ ሌላ ሀገር ገብቶሻል አማራጭ እንደዚህ ብታረጉ ለምን አይሏቸው ሰው እኮ መፍትሄ እኮ ነው የቸገረው እንጂ ዲፖርቴሽን እየተደረገ ነው ዲፖርቴሽን ጀርመን እንዲያረጋች ነው ሁሉም ለፍልፎ ጨርሷል ግን ለምንድነው መፍትሄውን የማያመጡላቸው ነው እኔ ጥያቄ በቃ መፍትሄ ምን ቢያረጉ ይሻላል እነዚህ ሰዎች የኛ ህዝብን በጣም አስቸጋሪ ነው ሜሪ አዲስ አበባ ላይ ኤጀንሲ ከፍተው የሆኑ ደላሎች ዩሃ ሚዲያ ላይ የተናገሩት ነው ምነግርሽ ኤጀንሲውን ንግድ ፍቃድ ሲያወጡ ምን ብለው እንዳወጡ ታውቂያለሽ የማማከር አገልግሎት ብለው ነው ንግድ ፍቃድ ያወጡት አሁን ይሄን ያህል ሺህ ብር ከፍለናል 600,000 አስገብቻለሁ 1 ሚሊዮን አስገብቻለሁ 400,000 አስገብቻለሁ ያለ ሰው ከሰሰው ድርጅቱን ማለት ነው እኛ ንግድ ፍቃዳችንም የማማከር አገልግሎት ነው የሰጠነውም የማማከር አገልግሎት ነው እኛ አውሮፓም አሜሪካም ካናዳም ማናስገባም አሏቸው ሰው ግን እየመጣ ነው እሻብ ጊዳክት አናማክ ኤስ አንቫልት አይደለም እንዴ ታዲያ አይ በእውነት ግን በጣም ነው ሸመኞች ናቸው አሁን በተለይ በዚህ ሰዓት ዩቲዩበሮች ጀርመን ሀገር አስተማሪ ነን የሚሉ ኢንፎርሜሽን የሚሰጡ ከገሃድ ውጪ ነው የምልሽ እኔ በጣም ነው የታዘብኳቸው መሬቴን ነብልሽ መቅድዬ በነብሰ ስጋቸው ጭራሽ እንደ ጠበቃ ከረባት እያረጉ እንደ ጠበቃ እቺንም ብርታቸውን በሸሚዝ እየተወጠሩ የተጨነቀውንስ በጭራሽ ቴር ነው የሚለቁ መጥተው መፍትሄ ቢሰጡ መሰለሽ በሸሚዝ ይወጠሩልሽና መቅድዬ በቃ ህጉ የሚለው እንዲህ ነው ተናግሬያለሁ ምናምን ነገር ይሄ እንዴት ብዬ ላስረዳሽ ጅንን ብታያቸው ለሃጫሙች ስለዚህ አሁን የኢትዮጵያ ህዝብ ስለጨነቀው ህዝብ 11ኛው ሰዓት ላይ ስለሆነ ማሰቢያው ስለተደፈነ ሶሎ ቢያሁን አንዳንድ ሺህ እያስከፈልኩ 500 እያስከፈልኩ በሰዓት ይሄን ያህል እያስከፈልኩ ላጥላጥ አድርገው ዲፖርት ይደረጋል የታባቱ ሆኖ ይጠይቀኛል እኮ ነው አይደል እንዴ ፕሉስ ዩቲዩባቸውንም ሰብስክራይብ እነሱ እንዲያማክሩሽ ዩቲዩባቸውንም ሰብስክራይብ ማድረግ አለብሽ አለበለዚያ እንደውም ዲፖርት ሁሉ የሚያስደርጉሽ ነው የሚመስሉት በቃ እየጠቆሙ ምናምን ቅድም ራሄል እንዳለችው ናቸው እነሱ በኤርትራ ኬስ ሰጠው እነሱ ራሱ ያላለቀላቸው ናቸው ህዝቡን የሚያስሸብሩት መጥተው ጠበቃ ከሆኑ ታዲያ ይሄን ሁሉ አመት ለምን ጥብቅናቸውን አልተጠቀሙበትም ሰላም ጤና ይስጥልኝ ጠበቃ ከሌ ይባላል የምኖረው በጀርመን ሀገር ነው ያ የቢዝነስ ካርድ ይሄ ነው ማንኛውም ለጥብቅና የሚፈልገው ሰው ምናምን ይላሉ አልሰሩም እስከዛሬ ደግሞ ምን ሲሉ ሰማቸው ይሄም ልጅ ሲል ሰማሁት እኔ ብዙ ጊዜ ስቸገርበት የነበረው ይላል ማለት ራሱን እንደ ጠበቃ ነው የሚተረዳውት ከዚህ በፊት እንደዚህ አሰርቼላቸው ወይም እኔ ስቸገርበት የነበረው ይላሉ ልክ ራሳቸውን እንደ ጠበቃ አድርገው ነው መቅድዬ የሚያወሩት እኔ ምን አውቄ ግን እንዳልሽው ጠበቃ ከሆኑ ለምን ራሳቸውን እኔ ከሌ ነጮቹ እንደሚያደርጉት እኔ ጠበቃ ከሌ ይባላሉ ለምን አይሉ በዚህ ከታች ኢሜይል እና ስልክ ቁጥር አላችሁ ማንኛውም የህግ ማማከር የምትፈልጉ ሰዎች ኮንታክት ልታረጉኝ ትችላላችሁ እያለ ለምን አልተጠቀመበትም አሁን ዲፖርት ሲባል በዚች በ3 ቀን ከ26 ወዲህ ነው የመጡት ከ26 ወዲህ እና አላቅም አሁን አንዷ ራሱ
ያው እንትኔ ልኬልሃለሁ መሰለኝ ላንተ በውስጥ ስትል እንዴ ሶሻል ሚዲያ ላይ ሰው ላገኘው ሰው በውስጥ በዋትስአፕ ይልካል እንዴ ሰነዱን ሁሉ አልኩኝ። ገብቶሻል እንዴ? ለኢንተርቪው ያዘጋጃሉ ብለዋል። አረ እንደው ጀርመን ሀገር ያሉት ሰዎች እንደው እንደዚህ ሰው ላይ የሚጫ ያንሳቸው ጭራሽ ለኢንተርቪው የሚያዘጋጃሉ። አንብልስክ እግዚአብሔርን ግን ይሄ ሐራም ነው እውነት። ይሄ ግፍ ብቻ ሳይሆን ሐራምም ነው። አንቺ በውስጥ ይሄን እያስከፈሏቸው ነው መቅድዬ በኢንተር እግዚአብሔርን አሳዘኑ። ይሄን መቅድዬ እያስከፈሉ ነው። ይኸውልሽ ለኢንተርቪው ራሱ የሚያዘጋጅ መቅድ ዛሬ ቁልጭ ብላ እረፍት አድርገሽ መብራት በስቶብኝ ነው መብራት። ይሄን ለኢንተርቪው ራሱ የሚያዘጋጇቸው መቅድዬ እመኚኝ በብር ነው። ወይኔ እኔን አፈር ልብላላችሁ እውነት ጀርመን ሀገር ያላችሁ እንዴ! ጭራሽ እውነት ነው። በቃ የማማከር ስራ የሚሰሩት የጠየቃትን ገንዘብ ካልሰጠችው እሱ ነው ዶክሜንቷን በኢሜል የሚሰጣቸው። አሃ አየሽ፣ መጀመሪያ ከተነካካች ለማለት ነው ሜሉ ይመስለኛል። መጀመሪያ አንዴ ከተነካካሽ ገንዘብሽን መስጠት አለብሽ፣ አለበለዚያ አይፋታሽም። አስውጪ ይሄንን ጀርመን ሀገር በስራ መምጣት ለምትፈልጉ ዲኤም ክፍያ ቪዛ በኋላ በልበል እዛ መቅደስ ቤት ነው ያገኘሁት ተብሎ ሀቢባ ቤት እንዳቀርቢ እኔ እናት እዛው እናቴ ሄር ከዚህ ቀጥል ይኸውልሽ። አንዴ ተነካክተሽ አሁን ልክ ምን አለ መሰለሽ፣ ከዚህ በፊት አንዲት ልጅ ምን አደረገች መሰለሽ? ልጅቷ በኤርትራ ኬዝን የሰጠችው መቅድዬ አበሾች ናቸው። በኤርትራ ኬዝን የሰጠችው ቤት ውስጥ ፓስፖርቷ ነበረ። ሲጣሉ የኛ አበሾች ናቸው። ሲጣሉ ፓስፖርቷን ሄዳ ሰጠችባት። አንጠልጥሎ ኢትዮጵያ ላኳት። ኬዟ በኤርትራ ነበረ። የሚገርምሽ እንደዛ ማለት ነው። እነዚህ ምናማክራለን የሚሉ ሰዎች ኢትዮጵያዊ መሆንሽን ያውቃሉ። በእንደዚህ ኬዝ ከሰጠሽ ብሩን ካልሰጠሻቸው መቅድዬ አይፋቱሽም። እንደውም የወር ደሞዛቸው ነው የምትሆኙ። በየወሩ አምጪ አለበለዚያ እንሰጥብሻለን እያሉ በጣም ከባድ ነው። የማማከር ስራ 40 ዩሮ ነው። አረ ይሄን ስራ ግን እኔም ልጀምር። እኔ ራሱ መቤቴን እኔ እኮ ትቼው ነው እንጂ አማክራለሁ። በቃ እንደዛ ከሆነ እኔ በ20 ብር ራሱ አማክራለሁ። እስከዛሬ ድሮ በነፃ እንዲህ ብታረጉ ስለ የነበረው ቆጨኛ ራሄልዬ። በሉ ደህና ደሩ የሀገሬ ልጆች፣ እወዳችኋለሁ። ለወዲያው ራሳችሁን ጠብቁ። ማነህ ጠበቃው? ያው እኔ እናንተ እንተዋወቅም ገና አላወቅኩም። እንደው ሼር ካረጉልኝ ግን እንደው አይታየት ግምት ታደርጋለሁ። ያው ግን እየከፈልክ ነው። ግን ያሽተር እየከፈልክ አንሜል ደህና አድርግ። ያው መቼም የህግ አማካሪ ጠበቃ ከሆንክ በኖርማል ጥብቅናው ሳይሆን ሶሻል ሚዲያ ላይ ደግሞ ኤክስትራ በምታገኘው ነገር ደግሞ ተመዝገበ። ያው በቪው ምናምን በምታገኝበት ገንዘብ ግን ደግሞ አንዳንድ ጊዜ ጠበቃ ግን ሆት ይሆናል እንዴ? ጠበቃ እንደዚህ ብያለሁ ይኸውልህ ሂድና ስጣቸው ብያለሁ ይላል እንዴ ጠበቃ? አሃ መቅድዬ አንቺ እኮ ማወቅ ያለብሽ በቃ ህዝቡ እንደተጨነቀ ገብቶታል። ገባሽ? እኔ 20 ነው ያለኝ። 20 ደስ በነፃ ያማክሩም ማለት ነው። ላይ ንገሪን እስቲ አቅለሲያ ወንድ መስሎኛል እኮ። እናንተ ቀልዱ ምን አለባችሁ? ደህና መሻችሁ? እግዚአብሔር ይመስገን። ስም እንዳትጠሪ ነግሬሻለሁ። አልጠራም። አይ አልጠራም። ግን ያው በዚህ አጋጣሚ ቆይ እዚህ ቤት ውስጥ 107 ሰው ነው ምናምን አለ። ለእናንተ እዚህ ያላችሁ ጀርመን ሀገር የምትኖሩ በሙሉ ማለት ነው ጎግል ላይ ሄዳችሁ ሰርች አድርጉ። ማን መባረር እንዳለበት ማን መባረር እንደሌለበት እንዳለ ተጽፎ ተቀምጧል። የባየር ቲም ኒውስ ላይ ማለት ነው። በአማርኛም በእንግሊዘኛም በአረብኛም በሁሉም ቋንቋ ነው ያለው በትግርኛ ጭምር። ስለዚህ ራሳችሁ አንብባችሁ ተረዱ ከምትርበተበቱ። ሲቀጥል ደግሞ እኔ ከዚህ በፊት የሆነ ነገር አማክሬው ነበር። እኔ በውስጥ አለኝ ሄድኩ በውስጥ እኔ ተብዬ ማለት ነው። ከዛ መጀመሪያ 20 ዱብ ካላረግሽ ምንም ማለት እኔ ቆጨኝ፣ በጣም ቆጨኝ። እስከዛሬ ማርያምን በይ ቅዱስ ሚካኤልን 20 ዱብ ካላረግሽ ምንም ወፍ የለም ነው የተባልኩት። እና ከዛ ወዲያው ምናምን የባንክ አካውንት ምናምን ላከ። ከዛ አረኔ በእናትህ ለራሴ ዱላ ነኝ ዱልዱም ነኝ አልኩት። ብር የለኝም። ኧረ 50 ዩሮ የተባለ አለ። ኧረ 50 ለማለቱ ራሱ። ከዛ በኋላ ጭራሽ እንደውም ብር የለኝም ስለው ሰው ምናምን በሰው አስልኪ ጓደኛ ምናምን አካባቢሽ ላይ ካለ በሰው አስልኪ ምናምን አላለኝ። አይገርምሽም? በቃ አለ ማለት ነው።
በብር መቅድዬ ከዛሬ ድረስ አዳሚ በውስጥ ያማከርኩሽ ስለ ጀርመን ፓስ እንዴት እንደወሰድኩኝ አዳሚ ስለ ቤት መግዛት ስለ ባንክ ያማከርኩሽ ብሬን ታመጫለሽ። ማርያምን አልፋታችሁም መቅድዬ። መጥቻለሽ ወይዬ ሳሚዬ አማን ነው ወይ? ሁሉ ሰላም እንዴ? ጀርመን ቀንና ሌሊት ትላለህ፣ ቀንና ማታ ትላለህ። ስንት ነገር ነው ያመለጠኝ። ያ የተወሰነ ነው ሀሳባችሁን ያገኘሁት፣ ግን እኔ ከመላክና ከአቅሌሲያ ጋር አልስማማም። የጃጎም ሀሳብ ከሆነ ከአንቺ ጋር አልስማማም። ግን ምንድን ነው አሁን የሰዎቹ የማወቅና ያለማወቅ ኳሊቲ እኛ እንዳልሽው ላይሰንስድ የሆነ ሰው ጋር ከሄድሽ ላይሰንስ የህግ አማካሪ ከሆነ ያው ህግ እንደሚያስጠይቀው ያውቃል እንዳልሽው አንቺ ፕሮፌሽናል የሆነ ስራ የሚሰጥ ከሆነ ማለት ነው። ግን የትኛው ሰው ነው አሁን እውነት ጃጎዬ ስልክሽን ሰጠሽ አንቺ 2 ሰዓት 3 ሰዓት ተመክሪያለሽ በነፃ ጀርመን ውስጥ? እኔ አማክሬ አውቃለሁ። እኔ አንዴ ልመልስልህ። እኔ ቆይ ላጠቃለሁ ከዛ ትመልሱልኛላችሁ። አሁን ጃጎ 120 ምናምን ሺህ ሰው ተከታያለሽ። በጣም ስለ ጀርመን ዊዝ ኤክስፒሪየንስ ብዙ ነገር ሼር ታደርጊያቸዋለሽ። ያንቺን ነገር ሁሉም ሰው ይፈልጋል ከአንቺ ዳይሬክትሊ። ስለ ስራሽ እንኳን ቅድም ስታስረጂ ቅድም እየሰማሁ ነበር ስለ ኔቶ ምናምን ስታወሪ አይደለም ይሄ ዜግነቱ ልጅቷ ልገባ ብላ እየነገር አሁን እሱን አሁን ካሉሽ 128 ሺህ ተከታዮች 20 ሰው ወይ 30 ሰው አንቺን ፈለገሽ ስለ ስራ ሊያማክርሽ ኤክስፒሪየንስሽን ሼር ሊያደርግ ቢፈልግ ለ20ዎቹ 30 ደቂቃ ትሰጫቸዋለሽ ዊዛውት ኤኒቲንግ። ጊዜ የለኝም ነው የምትይው አይደል? ከነጭራሹ ነው የምታየው። እዛ ሆኖ ጠቅለል ያለ በውስጥ ለምትጠይቁኝ ብዬ ቪዲዮ ሰራለሁ። ግን ማርያም በገብርኤል አባትሽ ያለኝ ሰው እቃ እያጠብኩም ቢሆን በሜሴንጀር አወራለሁ። ያ ግን ይሄንን ኖርማሊ የሰው ልጅ ዝም ብሎ በፍሪ ያደርገው ብሎ ግን ጀጅ ማድረጉ ኢት ዲፔንድ እንደ ሰውየው። ይሄንን ግን ሆት አይዲያ ይዞ መጥቶ ማርኬት ሊያደርገው ከሞከረ አንደ ሶሻል ሚዲያ እንዳላችሁ ድምፅ እንትን ማለት አግሪ አለማድረግ ይቻላል። ግን ፕራይስ መውጣቱ ግን ኦልሬዲ እኔ ልክ ነው ብዬ ከሚያስቡት ነኝ። ምክንያቱም ታዲያ እንደዛ ከሆነ ለምንድን ነው አሁን ይሄን ሰሞን እኮ ሳሚዬ እና ማክራ እያሉ ገንዘብ በሉ ምናምን በሉ የሚል በዛ እና ለምን ትሰጣላችሁ ነው? እኔ እኮ አሁን ለምን ሰሩ አልሰሩ አላልኩም፣ ስምም እንዳጠቅሱ ብያለሁ። ለምን ሰጣችሁ? ኤግዛክትሊ ደግሞ ያላግባብ ተበልቻለሁ ዲፖርት ከመደረግ አድንሃለሁ ብሎ በላኝ ያላችሁ ካላችሁ ሰውየውን ለምን አልጠየቃችሁም ነው እኔ እያልኩ ያለሁት እንጂ ለምን አስከፈለ ለምን አላስከፈለ አላልኩም። ያ ግን አሁን መቅዲ በ20 ዩሮ እና በ50 ዩሮ ከዲፖርቴሽን ሊያስቀራቸው ነው። አንድ ሰው ጠበቃ ያላስጣለውን ሲጀመር ኤክስፔክት አድርገው ነው እንደ እነሱ። አሁን እኮ ሰው የቸገረው ነገር ትልቁ ነገር አንድ ጉግል ላይ ያለን ነገር ሄዶ ራሱ ማንበብ ሰነፍ ነው ወይም ደግሞ ቋንቋውን አያውቅም። ስለዚህ ቋንቋውን የሚያውቅ ሰው ተርጉሞለት ቪዲዮ እኮ የሚሰሩ ልጆች አሉ አይደል? በስነ ስርዓት እነ ገሃድ እነ ዳኒ ምናምን ስላለው ነገር ሲያስረዱ ሰምተናል በቪዲዮ። ያንን ማንበብ ላልቻሉ ሰዎች ዴሊቨር ያደርጋሉ ማለት ነው። አረ በአማርኛ ተቀምጧል። ምንም ኤክስትራ ሌላ ቦታ መሄድ አያስፈልግም። ምንም ትርጉም ምናምን አያስፈልግም። እነሱ አስቀምጠዋል በአማርኛ እዛ ላይ ያለ በሁሉም ቋንቋ ነው ያለው እንዳለ። እኔ እንደውም ዛሬ ሁሉም ሰው እንዲረዳ ብዬ አንድ ቪዲዮ ሰቀልኩኝ። እንደውም በቃ እዚህ ላይ ገብታችሁ ሁላችሁም የራሳችሁን አንብባችሁ ተረዱ። ጉግል አርጉና በአማርኛ ትርጉም ላለው ትግርኛ አለው፣ አረብኛ አለው፣ በተለያየ ሀገር ቋንቋ ነው ኦበዜት ሰን ተደርጎ ማንበብ የሚቻለው። እራስሽ አንብበሽ የትኛው ነው የሚያባርር የትኛው ነው የማያባርረው የሚለውን መለየት ይቻላል። ግን ለጠየቁ ጥያቄ በውስጥ በኩል እኔ ጊዜህን ስጠኝ ወይንም ነገ ከኔ ጋር ተቀምጠህ 50,000 ሰዓት አውራ ለፍልፍ ሳይሆን እዚህ ፐብሊክ ላይ ኖ በውስጥ ከመጣችሁ እንደዚህ አይነት ነገር አለ ተብሎ ቢሰራ መልካም ነው። ያን ሰዓት ምን ታደርጋለህ መሰለህ? ታስብበትና ትሄዳለህ። አሁን ህዝቡ የሚመስለው ምንድነው? በቃ ይሄ የለም የሀገር ልጅ ነህና የሀገር ልጅ ነኝና እንተባበር አይነት ነገር ነው የሚመስለው ሰውና ይሄዳል። ሲሄድ እንደዚህ አይነት ነገር ሲጠየቅ ደንብሮ ይጠፋል። እሱ አግሪ አደርግሻለሁ። አሁን እቺ ያንን የተናገርኩት እኔ እንጂ በውስጥ የምትባለው ነገር ጃጎም ዲስአግሪ እንደምታደርጊበት እኔም በውስጥ የምትባለው ነገር እኔ ለምሳሌ ኦፊሻሊ ነው የምናገረው። በውስጥ 1 ደቂቃ ለማንም አሳልፋለሁ። ክሬተር ነኝ ማስተምረው ስለ ዩቲዩብ ስለ አንዳንድ ነገሮች ነው። ያንን ደግሞ ቪዲዮ ኮል ራሱ እንትን ልንል እንችላለን። እንደ አይቲ ላይ ስለሆነ 1 ደቂቃም ቢሆን ኢንቨስት አላረግም ትከፍላላችሁ ብሏል። ያ ግን አሁን አቅሌሲያ እንዳለችው ግን ይሄ ቺቲንግ ነው። ሰው በውስጥ ካመጣሽ በኋላ ሰውን ድክመቱ ላይ ተንተርሰሽ ምናምን አግሪ ያደርጋችኋለሁ። ብትናደዱም ሀሳቡን ብትሰጡም ግን ውጭ ያለ ሰው ግን የሰው ልጅ ሊተባበር የሚመጣና ጀስት ፍሪ ላድርግ ብሎ የሚመጣ ሰውና
ታይሙን የምትወስጂበትን ሰው ትለያለሽ ብዬ ጃጎ ስለማትገኝ ነው። እኔ አንቺ አሁን ላገኝሽ ብል አንድ ሰዓት አትሰጪኝም። አይ ነው በተለይ መጻጻፍ እኔ አልችልም። ሜቢ የሆነ ቤት ውስጥ የማያልቅ ስራ ላይ አይደል የሴቶች ስራ እያንኳኳኝ ካልደበረ ኤርፎን አድርጌ እንዳይደብርህ ባይሆን ልልህ እችላለሁ እንጂ ቁጭ አድርጌ አሁን እኔ አልችልም። እንደዚህ ኮንሰንትሬሽን አድርጌ አልችልም። አሁን ያንተ ኮምፒውተር መያዝ አለብህ አጠገብህ አይደለም። በቃ ስራ አቁመህ ነው ያ ኢንቨስት አለግ ወይ ግን እየነዳ የምታወራው ሰው የሆነ ቦታ እስክደርስና እየሰራህ የምታወራውና ስራ ፈተህ ቁጭ ብለህ ትኩረት አድርገህ ያ ቢዝነስ ነው። ገብቷል? ምክንያቱም እዛ ጋር ብዙ ነገር እያመለጠኝ ነው። ቆይ ቢዝነስስ ባይሆን ሰው ቢታገዝ ምን ችግር አለው? የኔ ጥያቄ ለምሳሌ ቢዝነስ ያሉን ሰው እንደዚህ አርገሻልና እንዴት ነው ያደረግሽው ብሎሽ አንድ ሰው ብታማክሩ ምንድን ነው ችግሩ? መላክ ለስንት ሰው ታማክሪያለሽ? ችግር አለው ሳይሆን ለስንት ሰው ታረጊዋለሽ አንቺ እንዴ? እዚህ ላይ አሁን ይሄ ቲክቶክ ምንድን ነው? ቲክቶክ ሽፓስ የምናደርግበት ነገር ነው አይደለ? ስለዚህ ሰው ሁሉ ወጥቶ እዚህ ላይ አሁን ሁሉም ሰው እየገባ 30 ሰከንድ ብትሆን እኮ ሀሳቡን ያቀርባል። ጥያቄ ያለኝ እኔ ጥያቄ ይሄ ነው ምናምን ሲባል ያንን ጥያቄ ቅልጥፍ ባለ መልኩ ማለት ነው ባልተንዛዛው ውስጥ በማይወስድ መልኩ እንዲህ ብታደርግ እንዲህ ነው ብለህ ማሰናበት ትችላለህ። እና ውስጥም አያስፈልገውም ግን ደግሞ አንዳንዴ ደግሞ ፕራይቬሲ ለሽፓስ ነው። ግን አክሊሲያ ይቅርታ ግን ያው ኢንፎርማል ስለሆነ ዲስከሽናችን እኔ ለሽፓስ ነው አንቺ የምትጠቀሚው ቲክቶክን አክሊሲያ። ታዲያ ምን ቁም ነገር አለው ቲክቶክ? እኔም ለሽፓስ ነው ናቱልሽ ሽፓስ የምናደርግበት ነገር ነው እንጂ ትምህርት አለው። ስንበላላ ስንጨቃጨቅ ስንጣላ አይደል እንዴ? ምን የሚታየው ሽፓስ እያደረግን ከሆነ እዚህ ጋር ራሱ የምናወራው ነገር ፌክ ነው ማለት ነው። ኖ ይሄንን አይወክልም። ይሄንን እኮ ያልከው ነገር እኮ እኔ በበኩሌ ቲክቶክን እኮ ስክሮል ማድረገው ለሽፓስ ላደርግበት ነው። ግን አንዳንዴ ገብቶሃል የምትገባበትን ቤት ትወስኗለህ። ያ ቤት ላይ ገብተህ የምታወራውን ነገር አውርተህ ወይንም የምጠይቀውን ጥያቄ ጠይቀህ ተግባብተህ ተጫውተህ ትለያያለህ። ያ ደግሞ አሁን እኛም ዲስከስ የምናደርገው ነገር እኮ ሽፓስም እያደረግንበት ነው፣ እየተነጋገርንበት ነው፣ እውቀትም እየገበየንበት ነው ያለውን ነገር። እኔ አሁን ያየሁትን ጎግል ላይ ያገኘሁትን ነገር ጎግል ላይ አግኝቻለሁና እንደውም ትንሽ የቪዲዮ ሰራው እኮ አልኩ። ሁሉም ሰው በአገሩ ቋንቋ ስላለ ገብታችሁ ራሳችሁ አንብባችሁ ራሳችሁ ተረድታችሁ ተገንዘቡ እንጂ ከሰው አጠብቁ። ሰው ብዙ ነገር ስለሚላችሁ ለምን ትርበደበዳላችሁ? ለምን ትፈራላችሁ? አልኩኝ። የኔ ጥያቄ ደግሞ ሁለት ነገር ነው። አንደኛ እኔ አሁን የኔ ጥያቄ ልንገራችሁ። አሁን ሰሞኑን መጀመሪያ የሆኑ ሴቶች ሰሩ፣ ከዛ እያሉ ከዛ ትላንትናም ገሃድም ከዲፖርቴሽን እናስመልጣለን እያሉ ገንዘብ የሚወስዱ ሰዎች እንዳሉ እየተወራ ነው። ራሳችሁን ጠብቁ። ከዲፖርቴሽን የሚያስድን ወይም ደግሞ ህጉን የሚቀይር አንድም ሰው የለም ብሎ ሰራ። እኔም ስቶሪ ላይ ፖስተትኩት ማለት አንድ ሰው እንኳን ባድን ብዬ። ግን ተስማምታችሁ እኮ ወይ ደርቀሽ ቀረሽ መቅድዬ እግዚአብሔር ይስጥሽ። እንዴት ጨንቃሽ ነበር? ያስብላል። እኔ ግን መላክ እኔም ይኸውልሽ ጃንዋሪ 27 ዲፖርት እንደሚደረጉ የዲፖርቴሽን ዴይ መሆኑን ቪዲዮ ላይ በጣም ብዙ ሰዎች ቲክቶክ ላይ እንግዲህ ቲክቶክ ሾፕ ሲመጣ ደግሞ ሁሉም ሲሯሯጥ እኛም የግላችንን እናገኛለን ትያለሽ። ያ እንደዛ ነው። በተረፈ ግን አሁን እኔ ግራ ገባኝ እኮ አሁን እንደዚህ ተብሏል፣ እንደዚህ እንትናችን እናስቀይራለን እያሉ እየበሉ ነው። አሁን ለምሳሌ እንደዚህ 20 ብር ከፍሎ የማማከር ከሆነ 20 ኤሮ አሁን ያ ነገር ኦኬ፣ ማማከር ስራ ሊሰራ ነው ሊያገላብጥ ነው ምናምን። ግን ደግሞ ይሄ በጣም የሚጎዳ ይሄ እንደ ኬዝህን አስቀይራለሁ ምናምን ዲፖርት እንዳትደረግ አደርጋለሁ። ይሄ ሴንስ አይሰጥም። የማማከር ስራ ግን ያሁን እነ ማን ያዘዋል እሸቱ መልስ አንዳንድ እነ ዳዊት ምናምን የሚሰሩት አለ የማማከር ስራ ይሰራሉ። ከፍለህ ነው የምትገባው አይደለም? ከፍሎ ከዛ በኋላ ምንድነው ችላለሁ በል በቃ ለራስህ መስታወቅ ቁምና እችላለሁ ጥሩ ነገር ይገባኛል በል ሞቲቬሽን ማለት ይሏል። እንደዛ ግን አይመስለኝም። እኔ ኖርማሊ ያ እንደዚህ የማማከር ስራ ሌላ ታዲያ ምን እንጃ አላውቅም። ብቻ ከባድ ነው ይመስለኛል። ኖርማሊ ስላለው ኢንጀነራል ነገር ነው የሚያወሯቸው የሚነግሯቸው እንጂ የህግ ከለላ የህግ ውሳኔን ማስቀየር ፍርድ ቤት ራሱ አንድ ጊዜ ከወሰነ በኋላ አይችልም። የራሱን በራሱ አይጥስም። እና ኤኒያው ጃጎዬ ቴንኪዩ ስላስገባሽ ከበሬልኝ አመሰግናለሁ። ለማንኛውም ነው ሰላሙኝ እንገናኛለን። ጃጎዬ ባባይ በርታ
ለማንኛውም የተለያየ ዩቱብ ምናምን መስራት የምትፈልጉ ቲክቶክ ምናምን በተለይ ቲክቶክ ሾፒንግ ሊመጣ ስለሆነ አንዳንድ ነገር እንዴት ነው ክሬት የማደርገው እንዴት ነው ሞኔታይዝ የማደርገው ምናምን አይነት ችግር ካለባችሁ ሳሚን ተከተሉት። ያ ዩ መስት ፔይ ትንሽዬ መክፈል አለባችሁ። ይህን አግሪ ያደርጋለሁ እኔም አሁን ምክንያቱም የቲክቶክ 5000 ሰው ሞኔታይዝ ማድረግ ቢፈልግ እኔ ለ5000 ሰውም ጊዜ ላይኖረኝ ይችላል። አሁን በውስጥ መስመር ብዙዎቻችሁ መቅደስ አታወሪኝም ትሉኛለች። በጣም አየውና በጣም መቅደስ ተጨንቄያለሁ የሚል የሆነ ነገር ጭንቀት ውስጥ ያለ ያውም ደግሞ እያወራሁሽ ስጀምሪልኝ ጭንቀት ውስጥ ካለሽ እንደው ካቀለልኩልሽ ካልሆነ በስተቀር ይሄ ዝም ብሎ በጣም ነው ማደንቅሽ በጣም ነው የምወድሽ ለማለት ሰው ቢደውልልኝ እኔ አላወራም። እንዳለው በጣም ከባድ ነው። ብዙ ሰው ነው ቅድም እንዳውም ፌስቡክ እያሳየኋችሁ ነበር። ወደ ውስጥ ማድረግ ይቻላል 2 ደረጃ ማድረግ ይቻላል ወይ ስትሉኝ ቀጥታ እኔን ደውለው የሚያገኙኝና ወደ ላይ ያላመጣኋቸው ውስጥ ያሉ እያልኩ ሳሳያችሁ ያገር ነው ያልከፈትኩት ያለው አይታችሁታል አለ ያልከፈትኩት ሜሴጅ ያገር ነው ያለው። በነገራችን ላይ ፌስቡክ ላይ ከ2500 በላይ ሜሴጅ አለ ያልተከፈተ ቁጭ ብሎ ማለት ነው። ይሄን ያህል አለሽ ኡንግሌዘን ገና ያልተነበበ የሚል ማለት ነው። ለዛ ሁሉ ጊዜ የለኝም። ለዛ ነው ቪዲዮ ተጠርቀም አድርጌ ሰብሰብ አድርጌ እንደዚህ ለጠየቃችሁኝ በውስጥ እንደዚህ ላላችሁኝ ብዬ ሰብሰብ አድርጌ ቪዲዮ የምሰራውና ከባድ ነው። ግን በውስጥ መስመር አናግሩኝ የምትሉ ሰዎች በግልጽ ሄይ እከሌ ይባላለሁ የህግ ጠበቃና አማካሪ ስራ ሰራለሁ። ከኔ የጥብቅናም ሆነ የማንኛውም የማማከር ስራ የምትፈልጉ ከሆነ በዚህ ላይ በተቀመጠው ስልክ ቁጥር ወይ ኢሜል እኔን ኮንታክት አድርጋችሁኝ አስፈላጊውን ክፍያ እየከፈላችሁ የማማከር ስራ እሰራለሁ ብላችሁ አሳውቃችሁ እኔ እኮ ለእናንተ ነው እኔ ህዝብ ልጠቅም ነው የምጠቀመው የለም ሳትሉ የማማከር ስራ እከሌ ይባላለሁ። በቃ ለራሳችሁ በፔጃችሁ ማስታወቂያ መስራት አለባችሁ። ሀይ እከሌ ይባላለሁኝ የምኖረው በጀርመን ሀገር ነው። የህግ ጠበቃና አማካሪና የህግ ጠበቃ ነኝ። በማንኛውም የጀርመን ከተማ ላይ ህግና ማማከርና ጥብቅና እሰራለሁ። እኔ ማግኘት የምትፈልጉ ሰዎች ይሄ ነው አድራሼ። ለማማከርም ሆነ ለምሰጠው አገልግሎት ክፍያ አስከፍላለሁ። በቃ 4 ነጥብ ገብቷችኋል እንጂ መጀመሪያ እኔ እዚህ ቤት ውስጥ ቻናል ላይ ገና ገስት ከመግባት በፊት ሂድና መጀመሪያ ሰብስክራይብ አድርግ። ቻናሌን ሰብስክራይብ ሳታረግ እኔ ጋር አገባም የሚል ጠበቃ ነው ይቻላል። ጠበቃ ሀብታም ነው እኔም እንደማቀው። በዛ በኩል በጀርባ በኩል 2 ሀውሶች አሉ። የጠበቃ ነው። ባልና ሚስቶች ተለያይተዋል። ጠበቆች ናቸው። የባልና ሚስቱ ቤት ተቀጣጣይ 2 ቤት ነው። የጀርመን ጠበቆች ሀብታሞች ናቸው። እኔ ድሃ ጠበቃ ሰብስክራይብ ዩቲዩብን ሰብስክራይብ ሳታረግ ኦንላይን አገባም እኔ ጋር ገስት አገባም የሚል ጠበቃ ነው ይቻላልም። ጠበቆች ሀብታም ናቸው ጀርመን ሀገር። ሎየሮች ሀብታም ናቸው ጀርመን ሀገር። የእውነት አንተ ጠበቃ ከሆንክ በጀርመን ሀገር ላይሰንስ ያለህ ጠበቃ ከሆንክ ሀብታም ነህ። ሄደህ ሰብስክራይብ ካላረክ ገስት አላስገባም የምትልበት ምንም ፐርፐዝ አይኖርም። ያው ሲናገሩ እዚህ መጥተው በተናገሩት ነው የምናገረው። እኔ አላየሁትም። ማን ይሁን ምን ይሁን ስሙ አላቅም። እዚህ በሚናገሩት ነው። ገብቷችኋል አይደለ? ሰው አንዳንዴ ሁለተኛ ደግሞ ለምሰጠው ለማንኛውም አገልግሎት አስከፍላለሁ። ፕሮሞት አድርጉ። አስከፍላለሁ። ክፍያ ካለው መለስ እንላለን። እኔ ለምሳሌ የጀርመን ፓስፖርት ከማመልከቴ በፊት ቼክ ለማድረግ ማለት ነው ዝም ብዬ ጉግል አደርጋለሁ። ብር ያስከፍላል ጋይስ። ዝም ብሎ ቼክ ለማድረግ ያስኬዳል አያስኬድም? እኔ እንጃ። ኧረ አማከር ነገር እንጂ ጠበቃ አይደለም። እኔ ጠበቃ ነው አሉኝ። የምናውቃለሁ ሳሚዬ። እኔ ከመፈጠሩ ራሱ ኮካ አልኩኝ። ሳሚ አልኩኝ። ኮካዬ እኔ አላውቅም። እና ለማማከር ገና ያስኬዳል አያስኬድም ስትሉ ምንድን ነው የሚያስፈልገው? ቼክ ለማድረግ ማለት ነው። ገና ቼክ ለማድረግ ናሽናሊቲ እና ብሎን ትስታርጉ ይህን ያህል ክፈልና ይላል። ለምንድን ነው የምከፍለው? ያለኝን ከተማ አስተዳደሩ ያለኝን እስካን አድርጌ ላኩላቸው። ከዛ እነሱ የቀረ የሚሉትን ነገር ይሄ ነገር ቀርቷል ይሄን ላክ ያሉኝ። በቃ 4 ነጥብ። እዛ ላይ ግን ተቀምጧል። ለማየት ራሱ ቼክ ለማድረግ ራሱ 1000 ነው ምናምን ይጠይቃሉ። የጀርመን ጠበቃ ምን ኦንላይን ላይ ጎግል ላይ
ኤርሙስ አው ዛገን ካይነ ጋራንቲ የለኝም ማለት አለበት። ጋራንቲ የለኝም ማለት አለበት። ሹር ሆኖ መናገር የለበትም እየተባላችሁ ነው። እወዳችኋለሁ፣ አከብራችኋለሁ። ቻው የሀገሬ ልጆች። እኔ እኮ ጀርመን ሀገር ካለ ሰው ጋር እኮ በጣም ከባድ ነው። አትስማሙም። ጸባችን አያምር፣ ፍቅራችን አያምር። እኛ የሚያምርብን አይቶ እንዳላየ ጎረጥ ተደራርገን ማለፉ ነው። ቻው